ይህንን የታሪክ ገጽ በሲኒማ ለመተረክ ከጀመርኩበት ወቅት ጀምሮ የተከፈለውን መስዋዕትነት በግለሰብ ደረጃ በተራው ማህበረሰብ ደረጃ ያለውን የሚተርክ አንድ ታሪክ የሚሆነው አንድ ዕውቀት የሚሆነው የነጭ እጅ ሲያርፍበት ብቻ ነው። ሁሉ በቀኝ ተገዝተው ኢትዮጵያ ብቻዋን ምልክት ነበረች የነጻነት። ኢሎን ማስክ ኢትዮጵያ ቀኝ አለመገዛቷ ምሳሌ ነው ከድህነት እንደማያወጣ ብሎ ሲናገር ቅኝ ግዛትን በፖለቲካል ኢኮኖሚክስ ስናየው የጠልቃ ገብነት ብቻ ሳይሆን ምንድነው እድገትን የመግታት ሂደት ነው። እድለኛ የምንባል ሰዎች ነን በእሳቸው ትውልድ ላይ ያለን የእሳቸውን ስራ ቁጭ ብለን ማየት መቻላችን ብዬ ነው የማስበው። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። ይህንን ዝግጅት እጅግ በጣም ኢትዮጵያዊ የሆነ ብቻ አይደለም አፍሪካዊ የሆነ ሁሉ ሊያዩ የሚገባ ነው። ኢትዮጵያና ኤርትራን አማርኛ ስለምንናገር በዚህ ፕሮግራም ላይ ነው እንጂ መላው አፍሪካ ሊያየው ከዛም አልፎ መላው ዓለም ሊያየው የሚገባ ዝግጅትን ይዘን ስለመጣን እስከ መጨረሻ አብራችሁን ቆዩ። እናንተ ደግሞ በተለይ ደግሞ ስለ ሀገራችሁ ግድ የሚላችሁ ይሄንን ፕሮግራም ላይክ በማድረግ ጀምሩት። እኔን በማመን ብቻ ላይክ በማድረግ ጀምሩት። በኋላ ግን ከኔ ጋር ተስማሙበታላችሁ ለማለት ፈልጋለሁኝ። አብራችሁን እስከ መጨረሻ ቆዩ። እንዲሁም ለቤታችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። እንኳን ደህና መጣችሁ። ጴጥሮስ ስላየው በድጋሚ ደስ ብሎኛል። ከዚህ ቀደም እንግዳችን ነበር። እንዲሁም የቤታችን እንግዳ ያልሆንከው ዘርሽ ድጋሚ ስላየው ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። መልካም። እንግዲህ ለመጀመሪያ ሊያዩዋችሁ የሚችሉ ሰዎች ስላሉ ከጴጥሮስ ልጀምርና ራስን በማስተዋወቅ እንጀምር። አመሰግናለሁ ኪዲ ይህንን እድል ስለሰጠሽኝ። ከሁሉ በፊት ጴጥሮስ ደጀኔ ይባላለሁ። የቶሮንቶ ከተማ ነዋሪ ነኝ። እንግዲህ ከዛሬ ውይይታችን ጋር በተገናኘ የኔ ማንነት ደራሲና ፊልም ሰሪ ነኝ። ከተማ ውስጥ እንግዲህ በዛ ነው ምናልባት ሰዎች የሚያውቁኝ እና በዚህ አጋጣሚ እንግዲህ ይህንን ፕሮግራም ለማስተዋወቅ እና በዛ ዙሪያ ለመወያየት ስለተገኘው ደስተኛ ነኝ። አመሰግናለሁ። እንግዲህ ዘሪሁን አዲስ እባላለሁ። ነዋሪነቴ በቶሮንቶ ነው። እንግዲህ በኦንታሪዮ ማለት ነው። የዓለም ዋንጫን እያዘጋጀችው ባለችው አንዷ ከተማ ማለት ነው። ከፊልም ጋር በተገናኘ እንኳን ያው አርቲስትም አይደለሁም ዳይሬክተርም አይደለሁም፣ ግን አርት ወዳድ እና የአርት በተለይ ደግሞ የታሪክ አጠቃላይ የዓለም አቀፍ ታሪኮች፣ ክስተቶች ተከታታይና በዛ ላይ የሚሰራም ሰው እንደመሆኔ ከዛ ጋር ቅርበት ይኖረኛል። ግን በዚህ ፕሮግራም ላይ የተገኘሁት ያው የዚህ ፊልም የስክሪኒንግ ኤቨንት ላይ በተመለከተ የአዘጋጅ ኮሚቴው አባል በመሆን የተለያዩ ሚዲያ ፕሮሞሽን እና የእንቅስቃሴዎች ውስጥ ስለምሳተፍ ከዛ ጋር በተያያዘ ነው የመጣሁት እና ይህን ያሌ የፕሮፌሰር ኃይሌ ገሪማን ጥቁር አንበሳ እንዲሁም የሮማን ተኩላዎች የሚለውን በአማርኛ እንግዲህ በእንግሊዝኛ ብላክ ላይንስ ኤንድ ሮማን ወልፍስ የሚለውን ድረስ እንግዲህ በቅርቡ መጥተው እሳቸው ጁን 21 እዚሁ በቶሮንቶ ስክሪኒንግ ስላለ ኤክስክሉሲቭ ማለት ነው። ለዛ እንዲሆን ሰዎች ትኬት እንዲገዙ እንዲታደሙ እና ትብብር አድርገው ድጋፋቸውን አንጋፋ እጅግ ጎበዝ ለሆኑ እና በጣም ብዙ ስራዎችን ላበረከቱ ሰው ያለንን ድጋፍ ብቻ ሳይሆን አክቹዋሊ ለራሳችን ታሪክ ተቆርቋሪነት፣ ለራሳችን ባለቤትነት በማሳየት እውን እንዲሆንም ለማገዝ ነው። እንግዲህ በጣም አመሰግናለሁ። እኔም ወደ ፕሮግራማችን ከመግባቴ በፊት ማለት የምፈልገው ተመልካቾቻችን በተለይ በቶሮንቶና አካባቢዋ ያላችሁ እጅግ በጣም ሁልጊዜ ነው እኔ ራቅ እንዳለ ሰው በጣም ነው የምቀናባችሁ በነገራችን ላይ እና ለምን እጅግ በጣም ብዙ ነገሮችን የመሳተፍ እድል አላችሁ። ይሄን ደግሞ ለየት የሚያደርገው የፕሮፌሰር ኃይሌ ገሪማን ዘጋቢ ፊልም እጅግ በጣም ለየት የሚያደርገው በአሁኑ ሰዓት እንደምታውቁት ልጆቻችን አጠገብ ሆነን ሙዚቃ እንኳን ፕሮፕሬት የሆነ ሙዚቃ መክፈት የምንሳቀቅበት ሰዓት ነው። እንደ ቤተሰብ አብረን የምናየው ምንም ነገር የለም የምልበት ደረጃ የደረስንበት ጊዜ ላይ ያለ ነው። ይሄ ግን ስፔሻል የሚያደርገው ፋዘርስ ዴይ ነው። ቀኑ የአባቶች ቀን ነው።
አሁን የአባቶች ቀን ቶሮንቶ ላይ ያላችሁ ሀበሾች በጠቅላላ የት እናሳልፍ የምትሉበት አይደለም። ለምን? ይሄ አጋጣሚ ትልቅ ልጆቻችንን በጣም ደስ የሚለው የእንግሊዝኛም የአማርኛም ስለሆነ ማስተርጎም ሳያስፈልጋችሁ ምንድነው ሳትባባሉ በአንድነት ፋዘርስ ዴይ የምታሳልፉበት ትልቅ ዝግጅት ነው። ለልጆቻችሁ ታሪካችሁን የምታሳዩበት ትልቅ ፕሮግራም ነው። አብራችሁን ቆይታችሁ ደግሞ እስከ መጨረሻ ሰምታችሁ ትኬቱን ወዲያውኑ እንድትገዙ ለማለት እኔም ራሴ ትኬቱን ምናልባት ይሄንን ጻፉልኝ ከስር አንድ ሰው ኒውካመር ለሆናችሁ አንድ ሰው በእኔ ስም እንድትገቡልኝ ስፖንሰር ማድረግ ፈልጋለሁ ለአንድ ስም። ስለዚህ ሁላችሁም እንደኔ ሩቅ ያላችሁ ሳትቀሩ አገራችሁን የምትወዱ በጠቅላላ ልትሳተፉበት የሚገባ ነው ለማለት። እንዲሁም ጥያቄ ያላችሁ መውደድ ብቻ ሳይሆን ብዙ ጊዜ በዚህ በታሪካችን ዙሪያ ብዙ ጥያቄ ይነሳል እና ጥያቄ ያላችሁ ሳትቀሩ ብትገኙ ደስ ይለኛል ለማለት ነው። በጣም ነው የማመሰግነው። አድራሻውን በድጋሚ ንገረን። ከ3:30 እስከ 8 ፒኤም ነው እንግዲህ አድራሻው የዚህ ሆት ዶግ ቴድ ሮጀርስ ሲኔማ ነው። ያ ማለት 506 ብሉር ስትሪት ዌስት ነው። እንግዲህ በአቅጣጫ በጣም ትራንስፖርት የዓለም ዋንጫ ቀን ተያዙ ችግር ስለሚኖር አንዳንድ ቦታዎች ላይ በጣም ቀላሉ ተመራጭ መንገድ ባትረስት ስቴሽን ድረስ ከሄዱ ከባትረስት ስቴሽኑ 2 ደቂቃ ወክ ነው። ስለዚህ ባትረስት እና ብሉር ኢንተርሴክሽን ላይ ነው ያለው ማለት ነው። ስለዚህ መሀል ከተማ ላይ ስላለ በምስራቅም እንግዲህ ቶሮንቶ በብዛት ምስራቅ ጫፍ ላይ ብዙ ሰው ይኖራል፣ በምዕራብ መካከልና ጫፍ ላይም ብዙ ሰው አለ። ስለዚህ ለሁለቱም አማካኝ የሆነ ቦታ ነው። ለፐብሊክ ትራንስፖርት ብቻ ሳይሆን ለፓርኪንግም ቅርብና ምቹ ሁኔታ ቦታዎች አሉ፣ ስትሪት ፓርኪንግ። ስለዚህ እሱን እና በድጋሚ ጁን 21 ከ3:30 እስከ 8 በሚለው ፒኤም በሚለው ዛሬ የተገናኘ ነው። ወሳኝ የሆነ ትልቅ ነገር ይዘን ነው። ፕሮፌሰር ኃይሌ ገሪማ በጣም በሚገርም ሁኔታ እንደ ድል ሆኖ በብዙዎች ማህበረሰብ በእኛ ብቻ ማለት አልችልም፣ በሰውኛ ብል ይሻለኛል፣ ግን ደግሞ ስለኛ ማህበረሰብ ስለምናወራ ትልልቅ ሰዎች ካለፉ በኋላ በታሪክ ይገናሉ። በታሪክ ወይኔ በነበርኩ በዛ ሰዓት ተብሎ ሰዎች ይጓጓሉ። ፕሮፌሰር ገሪማን እኔ የማያቸው ልክ እንደዛ ነው። እድለኛ የምንባል ሰዎች ነን። በእሳቸው ትውልድ ላይ ያለን የእሳቸውን ስራ ቁጭ ብለን ማየት መቻላችን ብዬ ነው የማስበው። ይሄ ደግሞ የዘጋቢው ጥቁር አንበሳ ወይም የሮማን ተኩላዎች የሚባል ስለምን እንደሆነ እስቲ ከጴጥሮስ ልጀምርና ስለምንድን ነው? እንደሚታወቀው ታሪካችን አከራካሪ ነው። ለምሳሌ አንዳንድ በታሪኮቻችን የማይስማሙ የፖለቲካ ቅሬታ ያለባቸው ሰዎች ማንም እንትን የጻፈው ነው ተረት ተረት ነው ሲሉ እንሰማለን። ያንን ቃል ከፕሮፌሰር ገሪማ ደግሞ በተለየ አቅጣጫ መስማት ትንሽ ያስገርማል። ምን ማለታቸው ነው? እስቲ ንገረን ስለ ፊልሙ ትንሽ። እሺ እንግዲህ ይሄ ዶክመንተሪ የሚያጠነጥነው ያው የጣሊያን ሁለተኛው የጣሊያን ወረራ ከአድዋ ድል በኋላ ጣሊያን ከ40 ዓመት በኋላ ተመልሳ ወደ ኢትዮጵያ ስትመጣ አባቶቻችን ያንን ወረራ ለመከላከል እና የኢትዮጵያ ነፃነት ለማስጠበቅ የከፈሉትን መስዋዕትነት የሚተርክ ሲሆን ትረካው ደግሞ እንደ ብዙ ታሪኮች የነገስታት ወይም የታላላቅ በታሪካቸው በየጊዜው በዘፈንም በምንም የሚነሳ ጀግኖችን ታሪክ ሳይሆን ተራ በባዶ እግሩ ተራው ገበሬ ተራው ማህበረሰብ ፐርሰናል አካውንትስ እና ዊትነሶችን ያካተተ የእያንዳንዱን የተራ ግለሰብ መስዋዕትነት የሚተርክ ታሪክ ነው። ይሄ ብቻ ሳይሆን በእውነት እኔ እንደ ደራሲ እና እንደ ፊልም ሰሪ ይህንን ዶክመንተሪ ሳስብ በእኛ እድሜ ለምሳሌ ባለፉት 40 እና 50 ዓመታትም 30 ዓመታትም የተሰሩ ፊልሞችን ዶክመንተሪዎችን እና መጽሐፍትን ስንመለከት ምን ያህሉ ወሳኝ የሆኑ የታሪክ ጥፋቶቻችን እና ለእኛ ወሳኝ የሆኑ ጉዳዮችን ይተርካል። አንድ ስለ ኢትዮጵያ ምንም የማያውቅ ግለሰብ ኢትዮጵያ ውስጥ የተጻፉ ድርሰቶችን እና ፊልሞችን ቢመለከት ስለ ኢትዮጵያ ምን አይነት ግንዛቤ ኖረዋል ብለን ብንጠይቅ አብዛኛው ስራዎቻችን እውነት ለመናገር እንደዚህ ወሳኝ የሆኑ ጉዳዮቻችንን ሪፍሌክት የሚያደርጉ አይደሉም። እና አንቺ ካነሳሽው ጥያቄ አንጻር በዋናነት የተከፈለውን መስዋዕትነት በግለሰብ ደረጃ በተራው ማህበረሰብ ደረጃ ያለውን የሚተርክ እና የፖለቲካል የትላንት ታሪካችን ላይ የተለያየ ግንዛቤ ሊኖረን ይችላል።
መሬት ላይ ያሉ እውነታዎችን ግን ከየትኛውም በእኛው በራሳችን ከኛው ፐርስፔክቲቭ አንጻር መተረክ መቻል ግን እጅግ በጣም ወሳኝ የሆነ የነፃነት መገለጫና አካል ነው ብዬ አስባለሁ። እና እዚህ ላይ አንድ ወሳኝ የሆነ ነጥብ መጨመር የምፈልገው ለምሳሌ ኪዲ አንቺ እንደ ሴት ስለ ሴትነት ያለሽን ግንዛቤ ወንድ በሚነግርሽ ወይም ስለ ሴቶች የሆነ ምልከታ ባላቸው ሰዎች ትርክት ሳይሆን በራስሽ መረዳት መወሰን መቻልሽ ነው የነፃነትሽ መገለጫ አንዱ። ልክ እንደዛው እኛም ኢትዮጵያውያን የኛው የራሳችንን ታሪክ ምንም እንኳን ታሪካችን ላይ የተለያየ ምልከታ ሊኖረን ቢችልም ከኛ ፐርስፔክቲቭ አንጻር መተረክ መቻላችን እጅግ በጣም ወሳኝነት ያለው ጉዳይ ነው። ነገር ግን ዛሬ ላይ አርካይቮቻችን በምዕራባውያን ቁጥጥር ስር ነው ያሉት። ዓለም ላይ ያለው የኃይል አሰላለፍ የአፍሪካን እና የኢትዮጵያን የኛን ታሪክ ከነሱ ፐርስፔክቲቭ አንጻር እንጂ ከኛ ምልከታ አንጻር የመተረኪያ ሙሉ ነፃነት አለን ልንል አንችልም። ስለዚህ ይህንን የሚቀይር እንደ ደራሲም ደግሞ የዚህ ትውልድ ደራሲያን እና የመጪው ትውልድ ደራሲያን በጀግንነት አባቶቻችን በከፈሉት የጀግንነትና የነፃነት ስሜት ወሳኝ የሆኑ ጉዳዮቻችንን ለመተረክ ድፍረቱ እንዲኖረን ስንቅ የሚሰጥ በጣም ወሳኝ የሆነ ስራ ነው ብዬ ነው ማስበውና እዚህ ላይ እንግዲህ መገኘትና መሳተፍ የነፃነት ትግል አንዱ አካል እንደመሆን አድርጌ ነው በግል የምረዳው። ዘርሽ ለዘመናት አንዳንድ ነገር ተደጋግሞ ሲነገረ ያንን ነገር ልክ እንደ ሪሊጂየስ ላይክ እንደ እምነት የምትይዘው ነገር አለ። ከዛ እውነታውን ደግሞ መሬት ላይ ወረድ ብለው ፕሮፌሰር ኃይሌ ገሪማ ሲናገሩ ስለዚህ ፊልም አንድ በጣም የተደነኩበት ነገር መጠቀም እንኳ አንችልም የገዛ ፉቴጆቻችንን እና ያንን ለማግኘት የሄዱበት ርቀት እንዳለ አሁን ግን እውነታን ሲተረክልን ይኖረን። ለምሳሌ እኛ እንደ ክርስቲያን ስለ ክርስቶስ ሲነገረን የት ቦታ እንዲሆነ የሚለው እስራኤል ለመሄድ ሁላችንም እንጓጓለን። ለምን? ለማየት ለመንካት ያንን የተተረከልንን ልክ እንደዚህ ይሄኛውን ዘጋቢ ለመጀመሪያ ጊዜ ታይቶ የማይታወቅ ሮ የሆኑ ትክክለኛ ነገሮችን የምናይበት ነው ሲሉ አዳምጫቸዋለሁ። እና እስቲ ምን ማለታቸው ነው? በዛ ዙሪያ ላይ እስቲ አንተ ምን ትላለህ? ወል አሁን ጴጥሮስ ያላቸው ነገሮች በጣም ወሳኝ ናቸው። አንደኛው አይ ቲንክ ብዙ ጊዜ ኢትዮጵያውያን ዩኒክ ነን በአንድ ሂስትሪ ምንድነው ቅኝ ያለመገዛት ላይ እዚህ ላይ አይ ቲንክ ምናልባት ታሪካችንን በተለያዩ መንገድ ለማጣመም የሚሞክሩ ሰዎች ምናልባት ቅኝ የተገዙት ስላልተፈለግነው ጥቅም ኢትዮጵያ የነጭ ስሪት ነጭ የሚለው ብለውም የጻፉ አሉ። ኢንቬንሽን ኦፍ ዋይት ማን ወይ ደግሞ ጂኦግራፊው ስለከበደ ብቻ ወይ ደግሞ ኢቨን ስልጣኔዎቻችን ራሱ ነጮች ነው ስልጣኔውን ያክሱምን የነበረው የግብፅን ስልጣኔም ታሪካችንን የመከለስ የመበረዝ እና አዲስ ትርክት ራሳቸው በተለያዩ ጸሐፊዎች እና የእነሱ ተጓዥ የምንላቸው ድሮ በተለይ ኤክስፕሎረርስ እና እነዚህ ናቪጌተርስ ብዙ ጊዜ የሄዱ የተጓዙ ዲስከቨር ያደረጉ ይባላሉ አይደል? ለምሳሌ አሁን የኒያግራን ወንዝ ያገኘው አንድ ፈረንሳይ ነው ተብሎ የሆነ ጊዜ ተጽፎ አይቼ ከኒያግራ ድሮም ነበረ ወንዙ መቼም አንድ ፈረንሳይ መጥቶ አያገኘውም። ስለዚህ ኢንዲጂነሶቹ ነው ስያሜውን ሁሉ የሰጡት። እዛ ቦታ ብዙ ዘመን ኖረዋል። ምንድን ነው አንድ ታሪክ የሚሆነው አንድ እውቀት የሚሆነው የነጭ እጅ ሲያርፍበት ብቻ ነው፣ ወይም የነጭ እውቀት እና የነጭ ቡራኬ እውቅና ሲሰጠው ብቻ ነው የሚል ይሄ ከነጭ የበላይነት የመነጨ ዘረኝነት የሆነ ያለው አስተሳሰብ አለ። ስለዚህ ጥቁር የነካ ሁሉ የስልጣኔ ምልክት አይደለም ወይም የኋላ ቀርነት ነው፣ የመጥፎ የኩይ ቀለሙ ራሱ የሚወክለው በዛ ነው የሚል እንትን አለ፣ የቆየ እሳቤ አለ። እና ነጮቹም ራሱ ወደ አፍሪካ ሲሄዱ ያሉት ሲቪላይዚንግ ሚሽን ነበር የሚሉት አንዱ የማሰልጠን ተልእኮ ነው እንጂ ቅኝ መግዛት የመውረር እነሱን እየገደሉ በባርነት ለመበዝበዝ አልነበረም የሚለው ያው ውስጣዊው ተልእኮ አይደለም። እሱ ግን ሊያሳምኑ የሞከሩት በዛ ነው። አንድ እንደውም ጁሊየስ ኔሬሬ ቀድሞ የታንዛኒያ መሪ ፌመስ ኮቴሽን አለ። ምንድነው መጽሐፉን አመጡና መጽሐፉን አስይዘውን መጽሐፉ ላይ እጃችንን አድርገን ስንጨፍን እነሱ መሬታችንን ወስደውታል አሉ። ስለዚህ አሁን ወደ ኢትዮጵያም ስንመጣ ይሄ ከምን አንጻር ነው ማየት ያለብን? ነፃነት በመቆየታችን ኢትዮጵያም ውስጥ ያሉን ሰዎች ወይም ኢትዮጵያኖችም ራሱ አይ ቲንክ የዘነጋናቸው ነገሮች አሉ። አንደኛው ቅኝ አልተገዛንም ማለት የአጠቃላይ ዓለም አቀፋዊው ተቋማዊ መዋቅራዊው
ተጽዕኖ እና ቅኝ ግዛት ስርዓት ወይም እሳቤዎች ሰለባ አይደለንም ማለት አይደለም። በኋላ ቀደም ምናልባት እናነሳዋለን የምለው ጥያቄ ጋር ወደዛ ሊመራን ይችላል። ምክንያቱም ቅኝ ግዛት ማለት በባህሪው አስተሳሰብ ነው፣ በአሰራር ነው፣ ተቋም ነው። ስለዚህ ያንን ለምሳሌ በፊልሞች ውስጥ ታያቸዋለሽ፣ በድርሳናቶች ውስጥ ታያቸዋለሽ። የዓለም ኢኮኖሚክ ስርዓት መዋቅር ውስጥ እናየዋለን። አሁን የምናየው ራሱ የዓለም የኢሚግሬሽን የማይግሬሽን ኢሹስ ላይ፣ የግሎባላይዜሽን ላይ፣ የትሬድ ጦርነቶች ውስጥ ሁሉ የዛ ነጸብራቅ ነው። ስለዚህ ስለ ዓለም ባንክ ሲነሳ፣ ስለ IMF ሲነሳ እነዚህ ሁሉ የዛ ቀጣይ ስርዓት ውጤቶች ናቸው። ስለዚህ ኢትዮጵያ ብቻዋን ኦፍኮርስ በአባቶቻችን ተጋድሎ፣ በአባቶቻችን መስዋዕትነት፣ በእናቶቻችን አባቶቻችን ስለባይዘወ በተለምዶ ነው እንጂ እናቶቻችን እንዳሉ እያሰብን እና በዛ ሂደት የተከፈለው ዋጋ ነፃ ሆነን ቆይተናል። ያ ማለት ግን አጠቃላዩ የቅኝ ግዛት እሳቤ ስርዓት ደግሞ ትልቅ ተጎጂዎች ነን። ምክንያቱም ብቻችንን ነፃነታችን እንጆይ ማድረግ አንችልም። ምክንያቱም በሰሜን፣ በደቡብ፣ በመሀል ከሁሉም ተከበን መላው ጥቁር ህዝብ፣ መላው ጥቁር ህብረተሰብና አፍሪካን ጨምሮ ሌሎቹ ሁሉ በቀኝ ተገዝተው ኢትዮጵያ ብቻዋን ምልክት ነበረች የነፃነት። ለዛም ነው ቅድም ጴጥሮስም እንደጠቀሰው ከ40 ዓመት በኋላ የመጡት እቺን ነፃ ሆና የቆየችን ሀገር ወኔ ለመስበር ያቺ ታላቋ ሮም ያልቻለችውን ታላቋን ሮም ገናናነት መልሳለሁ ብሎ ሞሶሎኒ ፋሽስት ጣሊያን መጥቶ የመርዝ ጋዝ ተጠቅሞ ብዙ በጭካኔ እና በግፍ ብዙ ኢትዮጵያን የተዋደቁበት እንትን ነው ዘመን ነው። እንዳለመታደል ሆኖ የኛው ታሪክ ብዙ ጊዜ በ5 ዓመት የጣሊያን ወረራ ጣሊያኖች አዲስ አበባ ገብተው ንጉሱም ተሰደው አርበኞች ደግሞ በዱር በጫካ ሲታገሉ ብዙ ዜጎች የሞቱበት በመሆኑ ኢትዮጵያ ሉዓላዊነት ተደፍሯል። ያ በመሆኑ እንደ ሽንፈት እናየዋለን። ብዙ ጊዜ ግን ፕሮፌሰር ኃይሌ ገሪማም እንደሚያሳዩን በዚህ በጣም ጥልቅ ዶክመንተሪ ላይ ብዙ መስዋዕትነት የተከፈለበት ብዙ ጀግንነቶችም የነበሩበት ኢትዮጵያ እንደውም ብዙ ለማሸነፍ ባይዘወይ ደረጃ የደረሰችባቸው ውጤቶች ያስመዘገበችበት እና ግን የዓለም አቀፍ ፖለቲካ ላይ ራሱ እንደምናየው የተባበሩት መንግስታት ለመፍረሱ ማለት የሊግ ኦፍ ኔሽን የምንለው የዓለም መንግስታት ማህበር ለመፍረሱ አንዱ ትልቁ መንስኤ ነው። የሁለተኛው ዓለም ጦርነት ለመጀመሩ አንዱ መንስኤ ነው። ስለዚህ የኢትዮጵያ ታሪክ ብቻ ሳይሆን የዓለም ታሪክ ነው፣ የመላው ጥቁር ህዝብ ታሪክ ነው። ስለዚህ ጥቁሮች በሰልፍ ኒውዮርክ ታይምስ ላይ፣ ዋሽንግተን ፖስት ላይ ማየት ይቻላል፣ አርካይቭ ላይ ተሰልፈው ተመዝግበን ለኢትዮጵያ ካልተዋጋን ያሉበት ነው። ምክንያቱም አንድ ያለቻቸው ተስፋ ኢትዮጵያ ብቻ ስለነበረች ቅኝ ያልተገዛች፣ ያ ደግሞ ማለት ጥቁር ከነጭ እኩልነቱን ፈጣሪ በአምሳሉ የፈጠረው ሰው መሆኑን ያስመሰከረች ሀገር ስለሆነች ነው። ስለዚህ ያ ማንነታችን ተደፈረ ብለው በአፍሪካም በቅኝ ግዛት ውስጥ የነበሩ ጥቁሮቹ ራሱ በአሜሪካን ብዙ ብሶት ውስጥ የገቡበት እና የተነካን ያሉበት ምክንያት ነው። ስለዚህ ወደ ኃይሌ ገሪማ ጥያቄሽ ጋር ስመጣ ምንድነው በጣም ወሳኝ የሚያደርገው ቅኝ ግዛት አለመቆሙን ነው መረዳት ያለብን። ስለዚህ ዲኮሎናይዜሽን ይላል እንግዲህ በሳይንሱም የሚቀጥል ሂደት ነው። ቅኝ ግዛት በነገራችን ላይ እየቀጠለ ነው ማለት በተዘዋዋሪ የምናደርገውን ትግል እየቀጠለ ነው መሆን ያለበት። እኛ ጋር አንዳንድ ጊዜ ፎልስ ኮንሽስነስ አለ። ምንድነው ትግል አልቋል ማለት የኢትዮጵያ ነፃ ነች፣ ትግል አያስፈልግም። ኖ በግንዛቤ ቀደም እንዳልሽው በእውቀት በኮንሽስነስ ራስን መገንባት ማወቅ እና ለሀገራችን ስለ ህብረተሰባችን ምን ያስፈልጋል፣ ምንድነው ማድረግ ያለብን በቴክኖሎጂ በትምህርት የሚሉትን ማድረግ አንድ ቅኝ ያለመገዛትን እና ቅኝ ገዢ ሀሳቦችን መዋጊያ መንገድ ነው። ሁለተኛ ደግሞ የኛ የሆኑ እውቀቶችን መፈልጎ ማግኘት፣ ታሪካችንን መዘገብ፣ ታሪካችንን በራሳችን አቀራረብ፣ በራሳችን ማንነት፣ በራሳችን እውቀት መንገር እና ያንንም ደግሞ ከቻልን ለዓለም መሸጥ፣ ለዓለም ኦዲየንስ፣ ለዓለም ገበያ ማቅረብ የኢኮኖሚ ጥቅማችን ጭምር ነው። ስለዚህ የፕሮፌሰር ኃይሌ ገሪማም እነዚህን ፉቴጆች ለማግኘት ብር ከፍለን እንኳን ማግኘት አይቻልም። ብር ደግሞ ለመክፈልም ቢሆን በጣም ከባድ ዋጋ የሚጠይቁ ናቸው። ስለዚህ የራስሽን ቅርስ የራስሽን ማቴሪያሎች ለምሳሌ እንግሊዝ ሙዚየሞች እንዳሉ ብንሄድ የኢትዮጵያና የአፍሪካ ቅርሶች ናቸው። ስቲል ለመመለስ በጣም በብዙ ጭቅጭቅና ክርክር ነው። እሱ ብቻ ሳይሆን ከዚህ በፊት ለምሳሌ ታሪክ ፕሮፌሰር አክሊሉ ለማ
ለምሳሌ የቢላርዝ መድኃኒት ሲያገኙ የዚህ እንዶድ የሚለው ተክል በወንዝ ላይ ብዙ አይ ቲንክ የቀንድ አውጣን ሲገላዩ እና ከዛ ተነስተው ላቦራቶሪ ላይ ምርምር አድርገው መድኃኒቱ ሲያገኙ ብዙ የኮፒራይት ቅሚያ ነበረባቸው ከነጭ ኮርፖሬሽኖች። ቡናን የሆላንድ እና የተለያዩ ካምፓኒዎች እየቀሙን የኢትዮጵያን ቡናን የሆላንድ ተብሎ ብዙ ቦታ ሲሸጥ በፍርድ ቤት መጨረሻ በክስ ነው የቆመው። ስለዚህ የእኛ ንብረቶች የእኛ ናቸው የምንለው በዓለም አቀፍ ስርዓት ውስጥ ይህንን ሙሉ ነፃነታችንን ልዕልናችን ተጠቅመን የእኛ መሆናቸውን ስናረጋግጥ ብቻ። ስለዚህ አሁን የፕሮፌሰር ኃይሌ ገሪማም የፊልም ስራ ብቻ አይደለም፣ የሉዓላዊነትን ሙሉ ለሙሉ የመቀዳጀት ተጋድሎም ነው። ስለዚህ እሳቸው ኦፍኮርስ ዶክመንተሪ ስራ በጣም ከባድ ነው፣ ትግል ይጠይቃል። ግን የእሳቸው ዶክመንተሪ ስራ ብቻ አይደለም፣ ከዓለም አቀፍ ኮርፖሬሽኖች ጋር ከዓለም አቀፍ የኃይል አስተላለፍ ሚዛን ውስጥ ገብተው እየተጋፉ ነው። የአስተሳሰብ እና የእሳቤ ጦርነት ውስጥ ናቸው። የናሬቲቭ ወይም የትርክት ጦርነት ውስጥ ናቸው እና የማቴሪያል ፕሮፐርቲ ራይት የኛ የሆኑ ቁሶችን የኛ የማድረግና ታሪካችንን የማወቅ ጦርነት ውስጥም ናቸው። ስለዚህ ጦርነቱ 1935 ላይ አላለቀም፣ አሁንም የቀጠለ ጦርነት ነው። ጦርነት ፊልዱ አውድማው በአይምሮ በሀሳብ በባህል ወረራ የኛ የሆኑ ቁሶችን ወደኛ የማድረግ እና የእኛን ታሪክ ደግሞ መልሰን የማወቅ ላይ ያሉ ትግሎች ስቲል ያሉ እና ከዛ አንጻር ካየ ነው በተለይ ቅድም ያነሳሽው ለአዲሱ ትውልድ ለመጪው ትውልድ ይሄ ሎስት የሆነ ጀኔሬሽን እንዳይኖረን የጠፋ ትውልድ እንዲህ አይነት ድልድይ የሚሆኑና ያንን ያለብንን ፈተናዎች ያሉብንን ውስንነቶች በማሳየት ያሉን አቅሞች በጣም ብዙ መሆናቸውንና ለነዛ ደግሞ ታሪኩን ህብረተሰቡ እንዲረዳ የሚያደርጉ እንደ ፕሮፌሰር ኃይሌ ገሪማ ዋጋ ከፍለው ፕሮፌሰር ኃይሌ ዋጋ ከፈሉ ስንል አንዱም የዚህ ፊልም ለምሳሌ ዋጋ ከበድ ያደረገው ወጪ የበዛበት ምክንያት የእሳቸው እነዚህ ፉቴጆችን ለማግኘት የሚወጧቸው ወጪዎች በጣም ውድ መሆናቸው። ስለዚህ ያንን ለማድረግ ደግሞ ድጋፍ ያስፈልጋል። ስለዚህ እሳቸው ለምሳሌ ከሆሊውድ እና ከሌሎች ትላልቅ የፊልም ኮርፖሬሽኖች ጋር ቢሰሩ እንደዚህ ጣጣ ውስጥ አይገቡም። እንደዛ ደግሞ ለማድረግ ማለት የነዛን ፊልም ፕሮዳክሽን ካምፓኒዎች ኢንተረስት መጠበቅ አለባቸው። ስለዚህ እነሱ የሚሉትን ትርክት ነው የሚጽፉት፣ እነሱ የሚሏቸውን ነው የሚከተሉት ማለት ነው። ያ እንዳይሆን ነው እሳቸው በራሳቸው በተጻራሪ ኢንዲፔንደንት ሆነው ራሳቸውን ችለው የሚያምኑባቸውን እየሰሩ ያሉት። ስለዚህ ሰው የሚያምንበትን ሲያደርግ ነው ቅድም ጴጥሮስ እንዳለው ነፃነት ማለት ራሱ በመወሰን ሙሉ ማንነቱን ተጠቅሞ ሙሉ ነፃነቱ ተጠቅሞ የሚያደርገው ድርጊት ነው ነፃነት ማለት ነው። ስለዚህ እሳቸው አሁን ሙሉ የአርበኞችን ተጋድሎ የተላበሱ ስብዕና ያላቸው ሰው ናቸው። ምክንያቱም ሙሉ ነፃነታቸውን ይጠቀሙ ነው በአእምሯቸው በስራቸው። ያንን በተግባር ሆነው ተፈትነው እያሳዩ ያሉ ተምሳሌት አርበኛ የሆኑ ግለሰብ ስለሆኑና ባለሙያ ስለሆኑ አይ ቲንክ ለኢትዮጵያውያን ተምሳሌት ናቸው፣ በተለይ ለአዲሱ ትውልድ እና ይህን ይመስላል። ወደ አንተ መልሳለሁ። ለምን አንድ ያነሳኸው ነገር አለ ስለ ቅኝ መገዛት ስታነሳ ማንሳት ያለብን በተለይ በዘመናችን ምን ያህል እንዳልቆመ መነጋገሪያነቱ። ከዛ በፊት ግን ወደ ጴጥሮስ ሊሂድና ትኬቱን የት ቦታ ማግኘት ይችላሉ ይሄንን እንድትነግረና ስልክ ቁጥርም ካለ ይሄንን የሚያዳምጡ ሰዎች እሱን አሳውቀን መሸጥ ጀምሯል ትኬቱ። ትኬቱ አሁን ላይ ኤክስክሉሲቭሊ ኦንላይን አቬለብል ነው። ምናልባት እንግዲህ ኪዲ ፈቃደኛ ከሆንሽ ሊንኩን እዚህ ውይይታችን ስር ብታስቀምጪ ያንን ክሊክ በማድረግ ኦንላይን የግድ ቶሮንቶ ነዋሪ መሆን ግዴታ አይደለም። አንቺ እንግዲህ በቀናነት እንዳደረግሽው የትም ቦታ ያለ ሰው የዚህ ወሳኝ የሆነ የነፃነት ተጋድሎ አካል የራሳችንን ታሪክ በራሳችን የመተረክ ነፃነታችን አካል እንዲሆን ነው በዚህ አጋጣሚ ጥሬን የማስተላልፈው። ኦንላይን አቬለብል ነው። ተመልካቾቻችን ሊንኩን ከታች እናደርጋለን። ክሊክ በማድረግ ትኬቱን እንድትገዙና የዚህ ታሪክ ተሳታፊ አካል እንድትሆኑ ተጋብዛችኋል። በጣም እድለኞች ነን ይህንን እድል ስላገኘን በጣም እናመሰግናለን። ሌሎቻችሁም ደግሞ ሌላ ቦታ ስፖንሰር ማድረግ የምትፈልጉ ይሄ ትኬት እየገዛችሁ መግባት የማይችሉ ሰዎችን በእኔ በኩል ማግኘት ትችላላችሁ። እናንተም ቶሮንቶ ላይ ያላችሁና ትኬቱን አፎርድ አላረግም ኒው ካመር ነኝ በተለያየ ምክንያት ከታች ኮመንት ሴክሽን ላይ ጻፉልኝ የምትገኙበትን ኢሜል እያደረጋችሁ። ስለ ቅኝ ግዛት ስናነሳ ብዙዎች ኢትዮጵያ ቅኝ አለመገዛቷ በተለያየ ምክንያት ዋጋ አስከፍሏታል የሚሉ አሉ። አንዳንዶች
በተለየ መልኩ እስካሁን ድረስ ምንም ነገር ሲነሳ ኢትዮጵያ ላይ አይን ይተዋሉ ወይም ጫና ያደርጋሉ። ያለመገዛታችን ለሌሎች ለአፍሪካ ሀገራት ወይም ለሌሎች ምሳሌ ሆኖ ልክ አላደለ ያለመገዛት ነገር ያሳያል የሚሉ አሉ። አንዳንድ ደግሞ ታሪክን ያላነበቡ የማንነት ቀውስ ምናልባት ውስጥ የገቡ ሰዎች ብንገዛ ይሻል ነበረ እያሉ እንደ ምሳሌ የሚያነሷቸው አሉ። ያንን ተከትሎ ሰሞኑን ማንነቱን ኢትዮጵያዊነቱን የሚያውቅ ምናልባት ቁጣ ሊቀሰቅስ የሚችል አነጋገር ከዘመናችን ሀብታም ከኢሎን ማስክ የሰማናቸው አነጋገሮች አሉ። ሰሞኑን መነጋገሪያ ሆኖ ነበር። ስለሱ እናንሳና ኢሎን ማስክ ኢትዮጵያ ቀኝ አለመገዛቷ ምሳሌ ነው ከድህነት እንደማያወጣ ብሎ ሲናገር ምን ማለት ፈልጎ ነው? አንተ ይህን ስታነበው ራሱ መጀመሪያ ምን ተሰማ? ለምን ምናልባት ለመጀመሪያ ጊዜ ልታዩት ለምትችሉ ሰዎች ራስን በደንብ ያስተዋወቅ አይመስለኝም። በቶሮንቶ ዩኒቨርሲቲ የፒኤችዲ ካንዲዴት ነው በፖለቲካል ሳይንስ። ሰው ከዛ አንጻር ነው ይሄንን ጠይቀ። መልካም፣ በጣም ተገቢ ጥያቄ ነው። ምክንያቱም ያለንበት የምናወራን ሰው ጉዳይ የዛሬ 60 ዓመት የሆነ ብቻ ሳይሆን ዛሬም እየሆነ ያለ ጉዳይ ነው። ሁለተኛ ደግሞ ያነሳው ሰው ትላንት ወዲያ ነው መሰለኝ ትሪሊየን የሚል የመጀመሪያው ሰው ሆኗል። እንግዲህ ከቢሊየን አልፎ ማለት ነው። ያ ማለት ትልቅ ተጽዕኖ ፈጣሪና የዓለማችንን ሀብት እጅግ የተቆጣጠረ ግለሰብ ብቻ ሳይሆን ትልቅ የኮርፖሬሽኑ የዚህ የዓለም ካፒታሊስት ስርዓት ቁንጮ ሰው ነው። ስለዚህ ዝም ብሎ አንድ ሰው የተናገረው ነገር አይደለም ማለት ነው። ግን ኤለን መስክ እንግዲህ ከአፓርታይድ ፋሚሊዎች የተወለደ ነው። ቤተሰቦቹ እዛ ኮኔክሽን አላቸው፣ ሳውዝ አፍሪካ ማለት ነው። ከዛም ካናዳዊ ዜግነት አግኝቶ እንደነበረ ይታወቃል። ከዛ ግን ያው ካናዳ ስላልተመቸው እንግዲህ ይመስለኛል እንደዚህ አይነት ሀሳቡ በወቅቱ አሜሪካ ሄዷል። አሜሪካ ሄዶም ወደ ዲሞክራቲክ ፓርቲ አካባቢ ነበር የነበረው። አይ ቲንክ በኋላ የትራምፕ አይዲዮሎጂ ሲያይና እንትን ሲል ወደዛኛው ካምፕ ቀይሯል። እና አሁን ምንድነው በተደጋጋሚ የሚታየው በዚህ በተለይ 4-5 ዓመት ስፔሲፊካሊ ሞር በዚህ 3-2 ዓመት ደግሞ በጣም የዚህ የቀኝ ዘመም በጣም ጫፍ የረገጡ የነዚህ ፖፑሊስት ናሽናሊስት እና ዘረኛ የሆኑ የነጫ ሰዎችን በጣም ያራምዳል። ኢቭን የገዛው ትዊተር የሚባለው አፕ አሁን ኤክስ ብሎ የሰየሙ በስያሜውን የቀየረው ብዙ አካታች የሆኑ የሀሳብ አደባባይ ይሆናል ነበር ያለው። እሱ ታውን ፐብሊክ ስኩዌር ነበር ያለው ሲገዛው፣ ለነፃነት ፍሪደም ኦፍ ኤክስፕሬሽንን ያለ ገደብ። ምክንያቱም ሊበራሎቹ እና ዲሞክራቶቹ የገደቡ ስለነበር እኛ ለሁሉም ነው የምንለቀው ብሎ ነበር የገዛው። ግን በገዛው ማግስት እየሆነ ያለው ምንድን ነው? የነጭና የበላይነት የሚያራምዱ ጥቁርን እና ሌሎችን በተለይ ኢሚግራንቶችን በዘረኝነት የሚፈርጁ የሚያንቋሹ ሀሳቦች አልጎሪዝሙ በጣም ፕሮሞት ያደርጋቸዋል። ሌሎች ሀሳቦች ደግሞ በጣም ሲደፈቁ እየታየ ነው። እና አንዲት ሴት ጥቁር ነች። እንግዲህ ኢትዮጵያንና ሌሎች አፍሪካ ሀገሮችና ሌሎች ድሃ ሀገሮችን በማነጻጸር ቅኝ ለመገዛት ከድህነት ለመውጣት ወይም ቅኝ ግዛት ድሃ ለመሆናቸው የዓለም ሀገራት መንስኤ ወይም ምክንያት አይደለም ብላ ጻፈች። እንግዲህ ኤለን መስክ ይህንን ነው ሼር ያደረገው። እንግዲህ ግለሰቧ አንዳንድ ሀሳቦችን ከዚህ በፊት እከታተላለሁ። ትንሽ ወጣ ያሉና አይ ቲንክ አንዳንድ ጊዜ ያው ማልኮም ኤክስ የነጭ አሽከር አይነት የሚላቸውን ሀሳቦች ይመስላሉ እና በኋላ ሼር ካደረገው በኋላ ብዙ ሰዎች ሀሳቡን በጣም ተቃወሙ፣ ተቀባበሉት። እና በጣም ያሳዝነው ነገር ምንድን ነው? ቅኝ ግዛትን አይ ቲንክ አንዳንድ ጊዜ ዴሊበሬት ነው ወይ ሰው እንደዚህ የሚያደርገው ብዬ አስባለሁ። ኤለን መስክ አንዳንድ በኩል ጊዜ ሳየው ደግሞ አይ ቲንክ ተምሯል በሚባለው ደረጃ ብዙ አይ ቲንክ የዚህ ሶሻል ኢንቴሊጀንሱ የሶሻል ሳይንስ እና እነዚህ የዓለም አቀፍ ኮምፕሌክስ አይዲያዎች ላይ ያለው እንትን በጣም የቀለሉ ናቸው ሳያቸው። እና ከዛ አንጻር ምንድን ነው ቅኝ ግዛት ቅድም እንዳልኩሽ መዋቅራዊ ነው፣ ዓለም አቀፋዊ ነው፣ ተቋማዊ ነው። ቅኝ ግዛትን አንድን ሀገር ወረሽ ገብተሽ የምትወጭበት ጉዳይ ብቻ አይደለም። እንደዛማ ቢሆን ዝም ብሎ ጦርነት ነው ማለት ነው። ወይም አንድን ሀገር በጦር መሳሪያ ያሸነፈው ብቻ መንግስት ቀይሮ ገልብጦ መውጣት ነው የሚሆነው። ቅኝ ግዛት እንደዛ አይደለም። የመጀመሪያ ሀገሮች በራሳቸው ታሪክ፣ ስልጣን፣ አሰራር፣ ስልጣኔ የገነቡ ሀገሮች ናቸው እነዚህ። ለምሳሌ ኢትዮጵያ
ድሃ ለመሆኗን ወይም አቅም ያላት ምጡቅ ህዝቦች መሆኗን እኮ ስልጣኔ ያሳይታለች። ሌሎች አፍሪካ ሀገራት ስልጣኔ ያሳይተዋል። በዚህ አካባቢ ያሉ ሀገራት ኢቨን ኢንዲጂነስ አሁን እነዚህ ነጮቹ ያወደሟቸው ህዝቦች ስልጣኔ ያሳይተዋል። ላቲን አሜሪካን አዝቴክስ፣ ማያ፣ ኢንካ የሚባሉ ስልጣኔዎች ነበሩ። እነ ፐርሺያ፣ ኢራን ላይ እነ ሲሪያ ማለት ነው። እና እነዚህ ስልጣኔዎች በጣም ነበሩ። ግን እነዚህ ህዝቦች በተለያየ ኢምፔሪያሊስቲክ በሆኑ ቅኝ ግዛቶች እና አሰራሮች ወድመው በሞሮፍ በዚህ በዘመነ ሰራዊቱ የኢኮኖሚ ስርዓት የበላይነት ውስጥ ተደፍቀው ድህነት ውስጥ ገብተዋል። ስለዚህ በመጀመሪያ ደረጃ ከቅኝ ግዛት በፊት ምን ነበራቸው፣ ምን አይነት ታሪክ ነበራቸው ብሎ ማሰብ ይጠይቃል። ሁለተኛ ቅኝ ግዛትን በፖለቲካል ኢኮኖሚክስ ስናየው የጠልቃ ገብነት ብቻ ሳይሆን ምንድነው እድገትን የመግታት ሂደት ነው። እድገትን መግታት ብቻ ሳይሆን ደግሞ ቁልቁል እንዲያድጉ የማድረግ ስርዓት ነው። ስለዚህ አለማደግ አይደለም፣ ቁልቁል እንዲያድጉ ነው። ሁለቱ ጋር በጣም ልዩነት አለ መረዳት ያለብን። አንድ ሰው አላደገም ማለት ባለበት ቆሟል ነው። ቁልቁል ደግ ማለት ግን ወደኋላ ከነበረበትም መመለስ ነው። ስለዚህ ይሄ በፖለቲካል ኢኮኖሚ አንደር ዴቨሎፕመንት ይሉታል። ምንድነው? ለምሳሌ ኢትዮጵያ እንዳታድግ የወደብ መስመሮች ተዘግተዋል። ከሌሎች ሀገራት ጋር ንግድ እንዳታረግ ተከልክላለች። የመሳሪያ ማዕቀብ ተጥሏል። ዲፕሎማቲክ ግንኙነት ማድረግ አትችልም። ስለዚህ ኢትዮጵያ ለምሳሌ በምኒልክ ዘመን እንኳን እንውሰድ፣ ምክንያቱም የመጨረሻ የሳቸው ዘመን ከአድዋ በኋላ በአጠቃላይ ትሪአፓርታይት ስምምነት አድርገው እንግሊዝ፣ ፈረንሳይ፣ ጣሊያን ሶስቱ ቅኝ ገዢዎች ምስራቅ አፍሪካ ላይ ማለት ነው ኢትዮጵያን መውጫ መፈናፈኛ እንዳታገኝ የሚል ስምምነት ነበራቸው። ከዛም በኋላ እንኳን ቢሆን ኃይለስላሴ ዘመን ላይ ያው ጣሊያን የወረረችበትን አንዱ ምክንያት እንኳን የተባበሩት መንግስታት ኢትዮጵያን መጠበቅ መከላከል አልፈለግም። ሊግ ኦፍ ኔሽን ሄደው ምንድን ነው ያሉት ኃይለስላሴ? ዛሬ እኛን የተወረርነው ነገ እናንተ ራሳችሁ የዚህ ፍዳ ቀማሾች ትሆናላችሁ ያሏቸው። ያ ማለት ምንድን ነው? ኢትዮጵያ የሊግ ኦፍ ኔሽን አባል እንኳን ሆና እኩል መታየት አልቻለችም። ስለዚህ በዓለም አቀፍ ስርዓት ውስጥ ክብሯን ጠብቃ እኩል ሆና መነጋገር እና ከሌሎች ጋር ንግድ ማድረግ ዲፕሎማቲክ ኤንጌጅመንት ውስጥ መገኘት ካልቻለች ማደግ ማለት ነፃነት ምንድን ነው ትርጉሙ ራሱ? ነፃነት ማለት እኮ ሙሉ አቅምሽን መጠቀም ማለት ነው ያለ ገደብ። ስለዚህ ኢትዮጵያ ያሏትን ሪሶርሶች አውጥታ ለዓለም አቀፍ ገበያ አቅርባ ሌሎች ኢንቨስትመንቶች ወደ ኢትዮጵያ ገብተው እንዲያድጉ ለማድረግ የሚያስችል ስርዓት አልነበረ። ምክንያቱም ኢምፔሪያሊስቲክ ኮሎኒያሊዝም ነው አጠቃላይ ያለው። ከሳውዝ አፍሪካ ወርቅና ዳይመንድ እየተጋዘ ከኢትዮጵያ ማን ወርቅ የሚገዛው? ማለት ለምን ይገዛሉ? በነፃ እዛው እያገኙ እና የዓለም ኢኮኖሚክ ስርዓቱ ኮምፕሌክስ ነው እና በዛን ደረጃ መረዳት መቻል አለብን። ሁለተኛ ደግሞ ቅኝ ግዛት እንዳልኩሽ የቆመ ጉዳይ ደግሞ አይደለም። ለምሳሌ ስልሳዎቹ የአፍሪካን ዲኬድ የሚባለው ብዙ የአፍሪካ የተገዙ ሀገራት ነፃ የወጡበት ዘመን ስለሆነ ነፃ ከወጡም በኋላ እንኳን ከቀድሞ ቅኝ ገዢዎቻቸው ጋር ሽርክና መግባት ግዴታ ነበረባቸው። ለምሳሌ የፈረንሳይ ቅኝ ተገዢዎች እስካሁን ድረስ ከፈረንሳይ ነው የሚታዘዙት። ከፈረንሳይ ጋር ብቻ ነው እንዲነግዱ የሚፈለገው። ኢቨን የኮሎኒያል ታክስ የሚባል ታክስ የሚከፍሉ ሀገራቶች አሉ። አሁን በዚህ ሰዓት ሞሪታኒያን ቼክ ማድረግ ይቻላል፣ ሴኔጋልን እና ኮት ዲቮር እና አንዳንድ ጊዜ ኮምፕሌክስ የሆነውን የዚህ ስርዓት ለምሳሌ እንግሊዝ የኮመንዌልዝ የሚባል እንትን አላት። ኮመንዌልዝን ያው የዲፕሎማቲክ ነው እንትን የለውም ምናምን ይባላል። ግን እንግሊዝ ስቲል ያለትን ግንኙነቶች እና ጫናዎች የምትጠብቀው በዚህ መዋቅር ስር ነው ከነዚህ ከቀድሞ ቅኝ ተገዢዎች ሀገር። እኛም እኮ እዚህ ያው የንጉሱ ስርዓት የክራውኑ አካል ነን። ስለዚህ አንዳንዶች ለምንድን ነው ማናፈርሰው ይላሉ። እንኳን በካናዳ አቅም ማለት ነው። እና ስለዚህ ምንድነው የዓለም ኢኮኖሚክ የፖለቲካል ስርዓት የተገነባው በቅኝ ግዛት ምህዋር ላይ ነው እና በቅኝ ግዛት መንበር ላይ ነው። የዓለም ባንክን፣ የዓለም ገንዘብ ተቋማትን፣ ወርልድ ትሬድ ኦርጋናይዜሽን፣ ኢቨን ዩናይትድ ኔሽን እነዚህ ሁሉ የሚያስቀጥሉት በዛ ዋና ሀሳብ ላይ ተራምደው ነው። ምናልባት እየተወሰነ ይሻሻላሉ፣ ማስተካከያ ይደረግባቸዋል፣ ፍትሐዊ ለማስመሰል ይሞከራል እንጂ ለዛ ነው ልክ ወደ እኩልነት ገፍተሽ ስትሄጂ አደጋ ይገጥሟል ስርዓቱ። አሁንም የትራምፕን የምናየው እኮ ዓለም በጣም ወደ ንግድ ሚዛን እየሄደ ሲመጣ
ብዙ ሀገራቶች እኩል አቅም እየገነቡ ሲመጡ አሜሪካኖቹ ኖ ይሄማ እኛንም አደጋ ውስጥ ሊከተል ነው ብሎ መጡ። እንግዲህ የትራምፕ እኮ ኢኮኖሚክ ናሽናሊዝም ወይም ብሔርተኝነት መንስኤው አንዱም ይሄ ነው። ስለዚህ ፍትሐዊነትን፣ እኩልነትን እና ጸረ ቅኝ አገዛዝ ትግልን የምናስብ ከሆነ ሀገራቶች ድሃ የሆኑት ብቸኛው በቅኝ ግዛት ብቻ አይደለም። ኦፍኮርስ ግን ያንን አጥንቶ ለማወቅና ብዙ ኮምፕሌክስ ምክንያቶችንም ለመረዳት ቅኝ ግዛት አለመገዛትም ደግሞ ብቻውን ድሃ ያደርግ የሚለው በጣም እጅግ ውስን የሆነ እይታ ነው። ስለዚህ ምናልባት እነሱ በግልባጭ ሊሉ የፈለጉት እንደውም ስረዳ ደቡብ አፍሪካ ያደገችው በቅኝ ግዛት ነው፣ እንደውም ቅኝ ግዛት መገዛት ነበረባችሁ ነው አሁን ጀስቲፊኬሽኑ። ጭራሽ ግን ቅኝ ግዛት አይ ቲንክ የዓለም ሕዝብ ሁሉ በብዙ ነገር ሊለያይ ይችላል። በአንድ ነገር ግን አይለያይም ብዬ ተስፋ አደርጋለሁ፣ እሱም በክብር ጉዳይ። ስለዚህ ሰዎች በሂውማን ራይትስ ጉዳይ ላይ እንጨቃጭቃለን። የዓለም ላይ ቻይና እንደዚህ ነው ትላለች፣ አሜሪካ እንደዚህ ነው፣ የኢትዮጵያ መንግስት እንዲህ ሊል ይችላል። ሰዎች ክብር ላይ ግን ዲግኒቲ በምለው ላይ የትኛውም ባህል አይለያይም። ስለዚህ ክብሬ ይበልጣል የኢትዮጵያ ሕዝብ ካለ ክብሩ በቂ ነው። አይ ቅኝ መገዛት ነበር የሚያዋጣ እና እየተነዳ እንደ ባሪያ እየተጋዝክ ስሌቭ ትሬድ ላይ አትላንቲክ ላይ ተጉዘ እዚያው ነው የመጡት የኛ አፍሪካን አሜሪካንስ የኛ የድሮ የአፍሪካን ዘመዶች እዚህም ካናዳ ተንገላቱት። እንደዛ ውስጥ መገኘት ነበረ ክብር ማለት ከሆነ እሱ አይደለም። እሱም አንዱ የቅኝ ግዛት አንድ አንጓ ታሪክ ነው እንጂ ብቻውን አይደለም። ምክንያቱም ቀደም እንዳልኩሽ ለማጠቃለል ቅኝ ግዛት አሁንም ያለ እየተከናወነ ያለ ምክንያቱም በኤለን መስክ ሀሳብ ውስጥ የምናየው እኮ አሁንም ቅኝ ግዛት አለ። በእነዚህ መዋቅሮች ውስጥ የምናየው ቅኝ ግዛት አሁንም አለ። ስለዚህ ቀደምም ከኃይሌ ገሪማም ጋር ስናገናኘው እነዚህን መሳሪያዎች፣ ማቴሪያሎች፣ የእኛ ቅርሶችን እንኳን ለማግኘት መግዛት መክፈል አለብን። ፊልሙን ለመስራት እነዚህን የእነሱን ብለሲንግ ወይም ድጋፍ ማግኘት አለብን። ያ ማለት ቅኝ ግዛት ቀጥሏል ማለት ነው እና ቅኝ ግዛትን ሰፋ አድርገን ማየት ይጠይቃል። በአሁኑ ሰዓት እማምነው እንደ በፊቱ በጉልበት ሳይሆን ጭንቅላታችንን የመግዛት ቅኝ ግዛት በፊልሙ በብዙ ነገሩ ተቆጣጥረውናል። እነሱን መስለናል፣ ሳይጠይቁን እየለመናቸው ወዳሉበት መምጣት ጀምረናል። ብዙ ነገራችንን መስጠት ጀምረናል። ይሄ ደግሞ ጥያቄን ወደ ጴጥሮስ ይወስደኛል። ለፊልም ደራሲ አዘጋጅ አንተም ጥቁር አሜሪካዊ ከዚህ በፊት አድዋ አካባቢ ላይ ኢንተርቪው አድርጌ ነበረ ከአሜሪካን ሀገር። የአሜሪካን ተወላጅ ነው፣ ጥቁር ነው። አሁን ዘሪሁን እንዳነሳው እኛ ስላለን በእጃችን በእጅ ያለ ወርቅ ሆኖብን ነው። ለምን ስማችን እኔ ስሜ ቅድስት ነው፣ ማንነቴን አውቃለሁ፣ አያቴን አውቃለሁ። ይሄ ለእኛ ምንም ነው በእጃችን ስላለ። ይሄ ምስኪን ወጣት ግን በሆነ አጋጣሚ ሲናገር እዚህ ላይ ቀርቦ ቋንቋውም የራሱ የለውም፣ በእንግሊዝኛ ነው የሚያወራው። እንደኛ ልዩ ቋንቋ የለውም ማንነቱን የሚገልጽበት። የሆነ አለባበስ የለበሰ ልዩ ሰው አየው አለ አፄ ምኒልክን በአጋጣሚ። ማን ነው ይሄ አፍሪካዊ እንደዚህ የለበሰ ብዬ ጠየቅኩኝ አለ። ከዛ ስመረምር አንድ ሀገር አለች እኮ ነጭ ገዝቷት የማያውቅ ብለው ሲሉኝ በጣም ተገረምኩ አለ። ከዛ የተነሳ በቃ ኦብሰስድ የሆነው በኢትዮጵያ ራሴን ያገኘው መሰለኝ። ወደኋላ ተመልሼ ያ ያልጠፋ ማንነቴን ለማየት ብሎ ኢትዮጵያ ድረስ ሄደ። ከኔ ጋር ኢንተርቪው ካደረገ በኋላ ኢትዮጵያ ሄዶ በጣም በቃ መልኩ ማበሻ ነው የሚመስለው ልጁና የሆነ ከራሱ ጋር የጠፋ ማንነቱን ማግኘት ፍለጋ ነው። ሰው የራስ ማንነት እንደ መጥፋት በጣም አደገኛ ነገር የለም ብዬ ነው የማስበው። ከሜንታል ሄልዝ ጋር ይገናኛል፣ ከብዙ ነገር ጋር። እንደ ባለሙያ አንተ ልጆቻችን ደግሞ እዚህ እንዳልኩት በዘመናዊ መልኩ በኢኮኖሚ መገፋት በብዙ የራሳቸውን እጅ አለበት፣ ግልጽ ነው። በብዙ በደረሰብን ልጆቻችንን እዚህ ወልደናል። አብዛኞቻችን ቋንቋቸውን የማይናገሩበት ሁኔታ አለ። ሆነም ቀረም አደገኛ ሁኔታ ላይ ያለን ሰዎች ነን ሳናስተውለው። አንተ እንደ አርት ባለሙያ እዚህ ሀገር በተለይ ለተወለዱ ልጆች ማንነታቸውን ምናልባት ለዘነጋ ፕሮፌሰር ኃይሌ ገሪማ በዚህ ላይ ያላቸውን ሚና ከማንነታቸው ጀምሮ ለምን ይሄንን
ፕሮግራም መታደም አለብን፣ መደገፍ አለብን። ሼር ይህንን ፕሮግራም ለማያውቁ ሰዎች መንገር አለብን። ለሌሎች ጓደኞቻችን አብረው ለሚማሩ ለተለያየ ዜጎች እነሱንም ሳይቀር መጋበዝ አለብን ብለህ ታምናለህ? በጣም የሚያያዝም ጥያቄ ነው እስካሁንም እየተወያየንበት ካለው ነጥብ አንጻርና በኤሎን መስክ ዙሪያም ከተነሳው ነጥብ ጋርም እንደዚሁ በጣም የሚያያዝ ጥያቄ ነው። ማንነትን ማጣት ወይም አሁን አንቺ የገለጽሽው ቀውስ እውነት ለመናገር በዚህ ታሪክ ውስጥ በነፃነት ታሪክ ውስጥ ያላለፉ ህዝቦች ወይም እዚህ ተወልደው ያደጉ ሰዎች ጋር ብቻ ሳይሆን እንደ ሀገር እኛም ራሳችን አሁን ላይ የደረስንበት ቀውስ ይመስለኛል። ያም ዘሪሁን በሰፊው እንደተነተነው በቀጥታ ቀኝ ባንገዛም በተለያዩ ተጽዕኖዎች ውጤት ዛሬ ላይ ያለንበት ፌርማታ እዛ ሁኔታ ላይ አድርሶናልና ለዛ ነው የኤሎን መስክ አይነት ሐሳቦች እንደውም እኛው ጋር ሳይቀር በተወሰነ ደረጃ ገዢ ሐሳብ መሆን ደረጃ ድረስ ሁሉ እየመጡ ያሉት። ይሄ ምን ማለት ነው? ከአርት አንጻር ከፕሮፌሰር ገሪማ ጋር አገናኝተሽ ጥያቄውን ስላነሳሹ ቅድም ካነሳሁት ነጥብ ጋርም ይገናኛል። በሚሊዮኖች የሚቆጠሩ ተፈናቃዮች ያሉበት ሀገር ውስጥ በርካታ የጦርነት ሳይክል ያሳለፈች ሀገር ውስጥ የዛሬ 90 ዓመት ስለተፈጠረ ታሪክ መስማት ምናልባት ለጊዜው አፒሊንግ ላይ መስል ይችላል። ዛሬ ላይ ምን ፋይዳ አለው የሚል ጥያቄ ልክ ኤሎን መስክ እንዳነሳው ማለት ነው። ለተራበ ሆድ የትላንት ጀግንነት ምን ይጠቅማል የሚል ጥያቄ ሎጂካል ሊመስል ይችላል። ከዛ አንጻር ጥበብ ያላት ሚና ምን ሊሆን ይገባል የሚለውን ጥያቄ ነው ፕሮፌሰር ኃይሌ በስራቸው እየመለሱ ያሉት። አንድም እኛ እንደ እዚህ ትውልድ ደራሲያን እንደዚህ ትውልድ ፊልም ሜከርስ ለምንድን ነው አንድ ስለተፈናቀለ ሰው እንኳን ድርሰት የሌለን? ለምንድን ነው አንድም ኢትዮጵያ ውስጥ ወሳኝ የሆኑ የታሪክ ጥፋቶችን በድርሰቶቻችን፣ በፊልሞቻችን፣ በዶክመንተሪዎቻችን የማንተርከው? ያ የውድቀታችን አንዱ መገለጫ ነው። ያ ዛሬ ላይ ልጆቻችን ታሪካችንን ፎር ግራንትድ እንዲወስዱ ብቻ ሳይሆን እንዲያናንቁና ያለውን ዋጋ ሁሉ እንዳይረዱ ምክንያት ሆኗል። ያም የትላንት ታሪካችን ላይ ተከራክረንም ቢሆን እንዳንማርበት፣ ተምረንም ስህተቶችን ከመድገም መፍትሄዎች ላይ ለማተኮር እንዳንችል፣ ለዛሬም ደግሞ ፈተናዎቻችን መስፈንጠሪያ ኢንስፓይሬሽን እንዳይሆነን ምክንያት ሆኗል። ስለዚህ እነዚህን ነገሮች ሁሉ መመለስ የምንችለው የትላንት ታሪካችንን ደጋግም የምመለስበት ነጥብ በራሳችን እይታ በራሳችን አረዳድ የመተረክ ነፃነቱን መቀዳጀት ስንችል፣ ፕሮፌሰር ኃይሌ ደግሞ ይሄንን ከሳንኮፋ ጀምሮ እስከዚህ ስራ ድረስ በግልጽ አደባባይ ያመጡ ያስተማሩን ጀግና ፋናዋጊ አርቲስት ስለሆኑ የዚህ የነፃነት ትግል አካል መሆን ማለት ማንነታችንን ማወቅና ማንነታችንን ላይም ደግሞ ያሉንን ጥያቄዎች በሙሉ እርስ በርስ ተከራክረን ተፋጭተንም ቢሆን ወደ መፍትሄ ለመሻገር የምንችለው መጀመሪያ ባለቤትነታችንን ስናረጋግጥ ነው የሚል እምነት ነው ያለኝ። ስለዚህ በአጠቃላይ ለቶሮንቶ ነዋሪና ለዲያስፖራው የማስተላልፈው ጥሪ ይሄንኑ ነው። ስለ ፕሮፌሰር ኃይሌ ገሪማ አንተው ጋር ልቆይና ልጠይቅ። የተለያዩ ፊልሞችን ሰርተዋል። ስለሳቸው ትንሽ ብትለን ደስ ይለኛል። ፕሮፌሰር ገሪማ የሚታወቁት የፊልም ባለሙያ ያልሆኑ ሰዎችን ሳይቀር ወደ ሙያው አምጥተው እውነተኛ አስመስለው በመስራት በጣም ልዩና በመካከላችን ኖረው ቅድም መግቢያ ላይ እንደተናገርኩት እንደ ታሪክ ሊተረኩ የሚገባ ሰው ሆነው ነገር ግን እንደ ዕድል ሆኖ ሰው በህይወት እያለ ብዙ ትኩረት የማይሰጥበት ሁኔታ ነው ያለውና እስቲ ስለሳቸው ትንሽ በለን፣ ስለ ሙያቸውም ስለ ፊልሙ። እንግዲህ ፕሮፌሰር ኃይሌ ገሪማ በዋናነት ከምንም በላይ የሚታወቁት ኢንዲፔንደንት በሆነው የጥቁር ሲኒማ ታሪክ ውስጥ ዋና ፋና ወጊ ከሚባሉ ባለሙያዎች መካከል አንዱ በመሆን ነው። ይኸውም እንግዲህ በዘጠናዎቹ ሳንኮፋን ሲሰሩ ቅድም ዘሪሁን እንደገለጸው ሆሊውድ የራሱ የሆነ የፊልም ሜኪንግ ስትራክቸር አለው። ሀብታም ስቱዲዮዎች አሉ። ብዙ ጊዜ በአማካኝ ከ250 እስከ 500 ሚሊዮን የሚደርስ በጀት ይዘው መንቀሳቀስ ብቻ ሳይሆን ኢቨን ዲስትሪቢዩሽኑ ገና ፊልሙ ከመሰራቱ በፊት በዓለም አቀፍ ደረጃ ባሉ ሲኒማዎች በሙሉ ተደራሽነቱ በተረጋገጠ መነሻ ነው የሚጀምረው። ያ ግን የሚያስከትለው ነገር ምንድን ነው? ትርክቱን የራሳቸውን ኢንተረስት ባስጠበቀ መንገድና እነሱ በሚፈልጉት መንገድ ብቻ እንዲተረክ ነው የሚያደርገው። ፕሮፌሰር ኃይሌ በዘጠናዎቹ ሳንኮፋን ሲሰሩ
ከዛ በኮሜርስ ብቻ ከሚያጠነጥን አካሄድ ነፃ ወጥተው በገለልተኛነት በራሳቸው መንገድ በመስራታቸው ነው እንግዲህ የጥቁር ሲኒማ ፓዮኒርነትን የጀመሩት ማለት ይቻላል። እና ከዛን ጊዜ ጀምሮ ይሄ ኢንዲፔንደንት በሆነ ነፃ በሆነ ገለልተኛ በሆነ መንገድ የራስን ሀሳብ በራስ መንገድ የመግለጽን አካሄድ ይዘው ነው እንግዲህ እስከዛሬ ድረስ ተጉዘው የመጡት። ስለዚህ ይሄንን ከስር ያለውን ስትራክቸር እንዴት ነው ሪፕሌስ ማድረግ የሚቻለው? ኮሜርሻል አድቫንቴጁን እንዴት ነው ሪፕሌስ ማድረግ የሚቻለው? እንዴት ነው ይህን አይነት ገለልተኛ የሆነ የጥቁርን ታሪክ ወደ አደባባይ የሚያመጣ አካሄድን ከስር ሳፖርት ማድረግ የሚቻለው? በኮሚኒቲው ነው፣ በእኛው ነው። ስለዚህ የእሳቸው ማንነትን እንደኔ ባለ አንድ ተራ ደራሲና አዲስ ሰው ብቻ የሚገለጽ አይደለም። እውነት ለመናገር ቀላል መስዋዕትነት አይደለም የተከፈለበት። በብዙ መንገድ ስናስበው ዛሬ ላይ ይሄን የሚያክል ስራን በእንደዚህ አይነት የኮሚኒቲ ኢቨንት እና ፈንድሬዚንግ እና የመሳሰለው አካሄድ መሆን አልነበረበትም ተደራሽ መሆን የነበረበት። ከዛ የጠነከረ መዋቅር ሊኖረን ይገባ ነበረ። ስለዚህ ኮሚኒቲያችን ግልብጥ ብሎ ተነስቶ በመታደም የዚህ ኢንዲፔንደንት የሆነ ፊልም ሜኪንግ፣ ኢንዲፔንደንት የሆነ ስቶሪ ቴሊንግ አካል እንዲሆን በዚህ አጋጣሚ እንደ ደራሲ እኔም ጥሬን አስተላልፋለሁ። ሰዎች ማንነታቸውን አለማወቃቸው ላይ ብዙ ጊዜ ቀለል ተደርጎ የሚወሰድበት ጊዜ ላይ ነው ያለ ነው። አሁን ቅድም ጴጥሮስ አንስቶታል። እኔ አሁን እየራበኝ የበፊት ማንነቴ ምን ያደርግልኛል የሚል አይነት ብዙ ያላገናዘበ ነገር ሲነገር እንሰማለን። በዛ ላይ አስተያየት እንድሰጥበት እፈልጋለሁ። ለምን ያንን ያነሳውበት ምክንያት ፕሮፌሰር ገሪማ የሆነ የገባቸው ነገር አለ። ኃይሌ ገሪማ በጣም ላይክ ጥግ ድረስ ሄደው ህይወታቸው ሙሉ የኢትዮጵያን ታሪክ ትክክለኛውን ታሪክ ለማውጣት ሲጥሩ ነው የምንመለከተው። በዓለም ደረጃ ለማሳወቅ ነው። ይሄ ትውልድ በዛ ደረጃ ያልተገነዘበበት ምክንያት እንዲህ አይነት የሚነገሩ ነገሮች ናቸው ብዬ ስለማስብ ነው። በዛ ላይ ምን ትላለህ? ወል በጣም ተገቢ ጥያቄ ነው። ምክንያቱም አንዳንድ ጊዜ አሁን ያነሳሽው ይሄ ማለት ዳቦ አይሆነኝም ታሪክ ዳቦ አይጋግርም። በነገራችን ላይ ፍልስፍና ትምህርት ዲፓርትመንት ላይ ይባላል ፍልስፍና ዳቦ አይጋግርም ይላሉ አባባላ። ግን ምንድነው ይጋግራሉ። እነዚህ አክቹዋሊ ስንቅ ናቸው። በመጀመሪያ ደረጃ የሰው ልጅ መጽሐፉም እንደሚለው በእንጀራ ብቻ አይኖርም። ስለዚህ ታሪክን ማወቅ ሙሉ ፍልስፍናን እይታን ራስን መረዳት ይጠይቃል። ራስን ለመረዳት ማለት ደግሞ ወዴት እንደምትሄጂ ጉዞሽን ታውቂያለሽ። ስለዚህ አንድ ሰው ሚሊዮን ብር ይዞ ማነኝ ምንድነኝ የሚል ጥያቄዎችን መመለስ ካልቻለ እነዛን ያን ገንዘብ ራሱ መጠቀም እና ስራ ላይ በተግባር መዋል አይችልም። ስለዚህ ሙሉ የሚሆነው አንድ ሰው ራሱን አውቆ አካባቢውን አውቆ ተረድቶ የሚፈልገውን አውቆና የጎደለውን አይቶ በዛ ላይ ልክ ሲንቀሳቀስ እና ለዛ ደግሞ የሚያስችሉትን ስራዎች በተግባር ሲሰራ ነው። ስለዚህ ያ ፍልስፍናዊም ነው፣ ያ ደግሞ ሰብአዊም ነው። ሰብአዊም ነው ስል ምንድን ነው? ማስቲካ ያኘከ ሰው ወክ ማድረግ ይችላል እኮ የግድ ቺው ጋሜንድ ካን ወክ ሁለቱንም ማድረግ እንችላለን። አንድ ሰው ማስቲካ ያኘኩ ነው መራመድ አልችልም አይልም። ስለዚህ ራስን ማወቅ ከድህነት ጋር ለምን እንደሚያያዝ ብዙ ጊዜ ግራ ይገባኛል። ታሪክን ማወቅ ማለት ድህነትን ሰለብሬት እናድርግና እሱን እየተንከባከበን ሽሮ እያልን እንቆይ አይደለም። አይ ቲንክ በጣም ያለመረዳት ችግር አለ እዛ ጋር። ታሪክን ማወቅ ማለት ድህነትን መውደድ አይደለም። ድህነትን እየተጠየፍን ስራን እየሰራን አላማችንን ትልማችንን ለማሳካት እየተጋን ታሪክን ማወቅ ደግሞ ያስፈልጋል፣ ይቻላል። ስለዚህ አይ ቲንክ የሚመስለኝ ብዙ ጊዜ ምንድን ነው የታሪክን ጸሐፊዎች፣ የታሪክ ምሁራን፣ የታሪክ ወዳጆች እና የፍልስፍና ሀሳብ እነዚህ ትልልቅ ሀሳብ ወዳጆች ብዙ ጊዜ ኢኮኖሚያዊ ጥቅም ኖሯቸው አይታዩም፣ ወይም ኢኮኖሚክ ስኬት ኖሯቸው አይታዩ እና ብዙ ጊዜ ብልጭልጩ ጥሩ የህይወት መንገድ ገጽታዎች የምናያቸው የህይወት ትዕይንቶች ብዙ ጊዜ የሚያሳዩን አንድ ሰው ወይ ከተለየ ላይፍ ስታይል ጋር ሲገናኝ ነው። ከነዚህ ከታሪክ ከእውቀት ጋር ያልተገናኙ በጣም በተለይ ቀደም ከአንቺ ጋር ያነሳነው ሀሳብ አለ። በተለያዩ በጣም በአጭር ጊዜ በሾርት ከት የሚከበርባቸው ነው በጫጭር የተለያዩ የህይወት መንገዶች አሉ። እነዛ ስላሉ ለምንድን ነው እዚህ ታሪክ ላይ ምኝ እያልን
ፍልስፍና ላይ ሀሳቦች ላይ እንትን የምንለው እና ለምን ራሴ ላይ አተኩሬ በአጭር ጊዜ ብር ማገኝበት መንገድ ነው ማስቡ ነገር አለ። ያ በጣም አስፈላጊ ነው ገንዘብን ማሰብ። ምክንያቱም ኢኮኖሚ ችግር አለ። ሰዎች መብላት መጠጣት አለባቸው። ቤተሰብ ማገዝ መደገፍ አለባቸው። ገንዘብም ደግሞ አንዱ የነፃ መውጫ መንገድ ነው። በነገራችን ላይ አንድ ሰው በማቴሪያልም ድሃ መሆን የለበትም፣ በሀሳብ ሀብታም ሆነ። ሁለቱ አይጋጩም። ስለዚህ በማቴሪያል ሀብታም ለመሆን ደግሞ በሀሳብ ሀብታም መሆን መያዝ የግድ ነው። ስለዚህ በሀሳብ ሀብታም ለመሆን ደግሞ ራስን ማወቅ፣ ታሪክን መረዳት፣ የተከፈለለትን ዋጋ ሰው ማወቅ አለበት። ጂጂ እንደምትለው ዛሬ የቆምኩት ከፊታችሁ በተከፈለልኝ ዋጋ ነው። ስለዚህ ይሄ የምኖረው ነፃነት ባይዘው ነፃ አይደለም። ለዛ ነው ነፃነት ነፃ አይደለም የሚባለው። ለዛ ነው። ምክንያቱም ነፃነት ነፃ ዋጋ የተከፈለበት ውድ ዋጋ ስለሆነ ነው። ነፃነትን አንድ ሰው ነፃ ለምሳሌ ልጆች ነፍስ እስኪያውቁ እኮ ብዙ ወጪ ወጥቶባቸዋል። ብዙ ሰዎች እንደውም ቪሌጅ ነው ሰውን የሚያሳድገው እንላለን በእኛ ሀገር ባህል። ምክንያቱም ጎረቤት ይቀጣል፣ ይመክራል፣ እንደዚህ አድርግ። ሞራላዊ የሞራሊቲ ሴቶች፣ ስነ ምግባራዊ ሴቶች፣ ግብረ ገብነትን፣ ፈሪሃ እግዚአብሔር ምንለው ወይም ደግሞ አንድ ሀያል የሆነ ኃይል መኖሩን፣ እነዚህን መከባበር፣ እነዚህን የሚሰብኩት አሰራሮች አንድ ሰው ስነልቦናውን አእምሮውን ሙሉነቱን የሚቀርጹ ናቸው። ያ ደግሞ ወደፊት የሚኖረው የስራ ህይወት ላይ የቤተሰብ ህይወት ላይ ያሉትን ስኬቶች፣ እይታዎች የሚያስተካክሉ የሚያበጁ ናቸው። ያን ለዛ ማድረግ ደግሞ ዋጋ ተከፍሎለታል ማለት ነው ያሰው። ምክንያቱም አንድ እኔ ዝም ብዬ ተወልጄ አሁን እዚህ ዘሪሁን ተብዬ አላደኩም። ምክንያቱም ኢትዮጵያ ውስጥ ያሉ የድሮ አብሮ አደጎች ከነ ከቤተሰቦች ጨምሮ ሌሎቹም ሁሉም ሰው እኔን ለመስራት ዋጋ ከፍለዋል። ወይም ዋጋ ከፈነ ስለ የግድ መስዋዕትነት ባይከፍሉ እንኳን አስተዋጽኦ አድርገው። ስለዚህ አንድ ሰው የህብረተሰቡ ውጤት ነው። ብቻውን የሚቆም ኦፍኮርስ አሁን ያለንበት ዘመን በተለይ የምዕራቡ ዓለም እንደውም አጠቃላይ ክቹዋሊ ወደ እኛም ሀገር ወደ ዓለም የመጣው ነው። ግላዊነቱ ሰፍኗል። ምንድነው እኔ እንደፈለግኩ ነው መሆኑ፣ እኔ ብቻዬን ነው ነፃ ነን። ኦፍኮርስ ነፃ ነን። ራሳችን ነፃነት መጠቀም ነፃ አውቶኖመስ የሆነ ግለሰብ መብት አለ። ሰዎች ያንን መቀዳጀት በጣም ይገባቸዋል፣ መብታቸውም ነው። ያ ማለት ግን ማህበረሰባዊ ደግሞ እይታዎች ሊኖረን ይገባል። ስለዚህ በተለይ እንደ ኢትዮጵያ ካለ ከድሃ ሀገር ውስጥ የተገኘ ህብረተሰብ ሲማር ሲያውቅ በሀብትም ሲሳካለት ኃላፊነት ይኖርበታል። አይደለም ሲሳካለት ገና ሳይሳካለት ሰው ስንት ጥሬቱን የቋጠራሉ የሀገር ቤት የሚልከው ገና ነው። በተለያየ መንገድ ገንዘብ እያጠራቀመ እናቱን፣ አባቱን፣ እህቱን፣ አጎቱን ለመደገፍ ነው የሚጥረው እኮ። ያ ማለት ምንድን ነው? ዕዳ አለበት፣ ኃላፊነት ይሰማዋል ማለት ነው። ስለዚህ ታሪካችን ለምን ይጠቅመናል? ለዛ ከዚህ ሀሳብ ጋር ታሪክን መረዳት ማወቅ ማለት ራሳችንን በመረዳት ዓለም ለምሳሌ ዓለም ራሱ ቀደም እንዳልነው ቀኝ ግዛት አላለቀም ብያለሁ። አይ ቲንክ ተስማምተናል። ስለዚህ ያ ማለት ምንድን ነው? ስራ ስትቀጠሪ የተለያየ መዋቅር ስትገቢ ኃላፊነትም ሲሰጥሽ ብዙ ኢፍትሐዊ ያልሆኑ ነገሮች ታገኛለሽ፣ ታያለሽ። ከየት ከመጣሽበት ባህል አንጻር ሊሆን ይችላል። እዚህ ከሚጫኑን አሰራሮች፣ ድርጊቶች ሊሆኑ ይችላሉ። ኢቨን አንዳንድ ጊዜም የዘረኝነት የምናያቸው ድርጊቶችም ስላሉ፣ ስለዚህ እነዛን ለማወቅ ለመረዳት ራሱ ይሄ ሙሉ የሆነውን ኢትዮጵያዊ ታሪክ ካላወቅሽ፣ ሙሉ የዚህን የነፃነትን ዋጋ በደንብ ካልተረዳሽ እንዴት ነው በእንደዚህ አይነት አዳዲስ በተለይ በውጭ ሀገር ስትኖሪ የሚያጋጥሙሽን ችግሮች ለካ የተከፈለልኝ ዋጋ ይህን አድርጎልኛል የሚለውን መረዳት አትችልም። ያ ደግሞ አለመቻል አፕሪሺየት ማድረግም አትችልም። ስለዚህ እሱ ብቻ አይደለም፣ በነገራችን ላይ ለዛ የሚበቃ ስንቅና አቅም አይኖርሽም ያንን ለመታገል ለመጋፋት። ብዙ ሰዎች ሌሎች ሀገራት እኮ ትንሽ ሰው ጫና ሲበዛባቸው ወይ በዘረኝነትም በሌላ መንገድ ስብር የሚሉ እናያለን። ያን የሚሉት ምንድን ነው? እንደኛ የተዘጋጀ የተከማቸ ስንቅ የላቸውም። ቅድም አሁን ያልሽው ልጅ ወጣት ምሳሌ ነው። ስለዚህ አንድ የሚፈልገው እሱን የሚመስል ጠንካራ ስነልቦና ያለው ታሪክ ያለው ማንነት ያለው ህዝብ ፈልጎ ተሸሸገ። እንግዲህ ገጣሚ ያው አጠገቤ ጴጥሮስ ስላለን ምንድነው እሸሸግበት ጠጋጣው ያለው እንግዲህ ሎሬቱ እንኳን አይደለም። ስለዚህ እንደዛ አንድ የሚፈልጓት የጥቁር አብነት የሆነች ሀገር ስላለች ጥቁሮች ያኔ ኢትዮጵያ ስትደፈር እነሱ እንደተደፈሩ ነው የተሰማቸው። ምክንያቱም የኢትዮጵያ ሽንፈት ማለት የኢትዮጵያ መደፈር ማለት
መላው ጥቁር ሁሉ በቃ ማንም ነፃ የሆነ ሀገር አይኖርም የለም። ሁለት ነበሩ ይባላል። ሁለቱ እንግዲህ አንድ ሃይቲ ነች፣ አንድ ኢትዮጵያ ነች። የላይቤሪያ ታሪክ የምናውቀው ነው። ብዙ ጊዜ ያው በአሜሪካኖቹ ምክንያት ያልተገዛችም እንጂ ነፃ አይደለችም። ያው የአሜሪካ ካምፓኒ የተቆጣጠራት ግዛት ስለነበረች። ስለዚህ ከዛ አንጻር ምንድን ነው ኢትዮጵያውያን አይ ቲንክ ሁሌም መርሳት የሌለብን በየትኛውም የስኬት ጉዞ በየትኛውም ህይወት ጉዞችን ውስጥ ያንን ከባድ ታሪክ ተሸክመን የምንንቀሳቀስ ህዝቦች ነን። እሱ ነው ትልቅ ሲምቦሊዝም፣ ትልቅ ማንነት። አይ ቲንክ መረዳት መቻል ራሳችንን እንደመረዳት እና ለዛ ደግሞ ያለንን መስጠት ያለብንን መስጠት ይጠይቃል። እና አይ ቲንክ ፕሮፌሰር ኃይሌ ገሪማ ያንን በጣም የተረዱ ያንን ደግሞ ተረድተው ብቻ ሳይሆን የዛን ዕዳ የተረድተው ያንን ዕዳ ለመክፈል ትንሽ በእኛ አቅም ምናልባት ትልቁን ጥረት ያደረጉ ግን ምናልባት ለሳቸው ከጀግኖች አባቶች እና ከኢትዮጵያ ታሪክ አንጻር ትንሽ አስተዋጽኦ ያደረጉ ሊሰማቸው የሚችል ሰው ናቸው። ስለዚህ አይ ቲንክ በዛ አንጻር ካየ ነው ታሪክ ለምሳሌ እነ ጃፓንን እና ሌሎች ትላልቅ ሀገሮችን እንኳን ያደጉ ታሪካቸውን ጠብቀው ካየን ታሪካቸው ባህላቸው በጣም ከሞደርናይዜሽን ከምንለው ዘመናዊነት ጋር ሳይጋጭባቸው ስልጣኔ ከባህል ከታሪክ ሳይጋጭባቸው ራሳቸው እና ማንነታቸውን አስተሳስረው ያደጉ ህዝቦች ስለሆኑ አሁን እኛ ሀገር የመጣ ያለው ችግር አጠቃላይ በዓለምም ያለው ማንነት ጋር የሚጋጭ ስልጣኔ እየፈጠርን ስልጣኔ ስንል ራስን መጥላት ከራስ መጣላት እድገት ስንል ወይ መዘመን ስንል ኢትዮጵያ ያላትን ሁሉ መጠየፍ ኋላ ቀርኑን እንጠየፈው ድህነቱን እንጠየፈው አንዳንድ አጓጉል ባህሎቻችን እንጠየፋቸው። ለምሳሌ ስራ ማንወደውን ባህል ካለን ሰዓት ማናከብረውን ባህል ሌላ አጓጉል ባህሎች ብዙ አሉ። እነሱ መጠየፍ አለብን። ኦፍኮርስ ግልጽ ነው። ስለዚህ ታሪክን እንውደድ ባህል እንውደድ ስንል እኮ ከነ ግዛንግዙ እንውደደው አይደለም። አይ ቲንክ እሱ ጋር ነው ትልቁ ችግር ያለው። እየመረጥን እየለቀምን የሚያድገውን እያሳደግን ከሌሎችም እየተዋስን እየተቀበልን ነው። ስለዚህ ለዚህ ምን ይጠይቃል? እውቀት ይጠይቃል። ምክንያቱም መምረጥ ይጠይቃል። የሚጠቅመንን የሚበጀንን ማወቅ ይጠይቃል። ስለዚህ ፕሮፌሰር ኃይሌ ገሪማ የሚሉት የእኛን እውቀት እንወቅ፣ እንመርምር፣ ታሪካችን እንረዳ። ያኔ የቱ ይበጀናል አይበጀንም፣ የቱ እኩይ ነው፣ የቱ ድንቅ ነው፣ ተገቢ ነው የሚለውን ማወቅ እንችላለን ማለት ነው። ስለዚህ ለዛ የሚሆን ደግሞ አይ ቲንክ ብቁ አቅምን በእውቀት በትምህርት መገንባት ይጠይቀናል። ያለበለዛ ግን ብልጭልጩንና ገንዘቡን ብቻ ይዘን ለዛ የሚያስችል የአእምሮ አቅምና ብቃት ካልገነባን አይ ቲንክ እሱኛውም አስተማማኝ ሆነም ያው የእምቧይ ካብ ነው የሚሆነው። እንግዲህ በእጅ ያለ ወርቅ የሆነብን ብዙዎቻችን አለን። ያ ማለት ማንነት ትልቅ እንዲሁ የሚናቅ ነገር አይደለም ብዬ ነው የማስበው። እኛም እዚህ እያልን ያለነው ፕሮፌሰርም እያሉ ያሉት ሌሎችም የታሪክ ተመራማሪዎች የገባቸው እያሉ ያሉት ትልቅ መሆናችንን ዋጋ ተከፍሎልን እንደመጣ ማወቃችን ለነገው እድገታችን ይጠቅመናል ነው። ውስጡ የተሰበረ ሰው ማንነቱን የማያውቅ ሰው መነሻውን ያላወቀ ሰው መድረሻውን ያውቃል ብዬ አላምንም። ዛሬ ላይ ዝቅ ማለታችንን ሴሌብሬት እናድርግ ያለ የለም። አንተም በደንብ ተናግረዋል። ትላንት ግን ማንነታችንን መርሳታችን ዝቅታ ላይ ያቆየናል ነው። ስለዚህ ማንነታችንን ማወቅ እጅግ በጣም አስፈላጊ ነው። በዛ ላይ ደግሞ እዚህ ሀገር ለተወለዱ ልጆች እዚህ ሀገር ላደጉ እኛም ማንነታችንን ለዘነጋን ሰዎች በትዕቢት ለመወጠር አይደለም፣ እኛ እኮ እንዲህ ነን ለማለት አይደለም። ነገር ግን ማንነቱን ያወቀ ሰው ብቻ ነው መድረሻውን የሚያውቀው ብዬ ነው የማስበው። የፕሮፌሰር ኃይሌ ገሪማን የፊልም ኢንዱስትሪ መደገፍ ደግሞ አባይን ቆም ብላችሁ አስቡት። አባይ ለምንድን ነው የውጭ ኃይሎች ይረዱናል ብለን ያላሰብነው? መልሱን ለእናንተ እንተዋለን። ልክ እንደ አባይ ልንረባረብበት የሚገባ ፕሮጀክት ነው ብዬ ነው የማስበው። እኔ በእኔ በኩል ይሄንን ማለት ነው የምፈልገው። ተመልካቾቻችን እንግዲህ ቶሎ ብላችሁ ይሄ ፕሮግራም ልክ እንደጨረሳችሁ ሊንኩን ከታች ክሊክ እያደረጋችሁ ትኬቱን እንድትገዙ፣ ቶሮንቶ ያላችሁ ደግሞ የፋዘርስ ዴይ ገና ይኸው ቀደም ብለን የነገርናችሁ እዚህ ፕሮግራም ላይ ካልተገናኛችሁ እኔ ምንም አይነት ኤክስኪውዝ ሊኖራችሁ አይገባም ብዬ ነው የማስበው። ትልቅ ነገር ነው፣ የሚቀርበት ፕሮግራም አይደለም ብዬ ነው የማምነው። ኢንጆይ እንድታደርጉትም እፈልጋለሁ።
የምትጨምሩት ነገር ከሌለ በእኔ በኩል ጨርሻለሁ። አንድ አባባል በማለት ልሰናበት። በእኔ በኩል በአውሎ ንፋስ እየተናጋ ያለ ዛፍ ግንዱ ጠንካራ ስለሆነ ወይም ቅርንጫፉ ጠንካራ ስለሆነ ብቻ አውሎ ንፋሱን አይቋቋምም። ስሩ ከበሰበሰ ይወድቃል። ያንን ስር መረዳት ነው የዛፉ መቆየትና አለመቆየትን መቆምና አለመቆምን የሚወስነው እና እንደ ሀገር ዛሬ ላይ ያለንበት ውድቀት ስራችንን እንድንረሳ እንድንተወው አያስፈልገንም እንድንል ያደርገናል ማለት አይደለም። እንደውም ስራችንን በማጠንከር ነው ግንዱና ቅርንጫፉ በደንብ አውሎ ንፋሱን ተቋቁሞ እንዲቀጥል ማድረግ የሚቻለው እና የታሪክን ፋይዳ ከዚህ አንጻር እንድንረዳው ነው መጋበዝ የምፈልገው። የኃይለ ገሪማም ማንነት ይህንኑ ነው የሚነግረን። አባታቸው ራሱ የፕሌይ ራይተር ነበሩ። በቅኝ ግዛት በአውሮፓውያን የሚደረገውን ትርክት በፕሌይ ራይት ይተርኩ የነበሩ አባት ነው የነበራቸው አባ ገሪማ እና ኃይሌም ያንን እያዩ ስላደጉ ነው ኦራሊ የወረሱትን ትርክትና ከአውሮፓውያን የሚነገረውን ትርክት መካከል ያለውን ግጭት ከልጅነታቸው ጀምረው እያዩ ስላደጉ ነው በኋላ ላይ ባለሙያ ከሆኑ በኋላ ያው የኤልኤ ሬቤሊየን እና የኢንዲፔንደንት ሙቭመንት ውስጥ ገብተው ከዛ በኋላ በሳንኮፋ በጤዛ እና በመሳሰለው ስራዎቻቸው የምናውቃቸው ደረጃ የመጡትና ስራችንን መርሳት ለዛሬ ያለውን ፋይዳ ጠቆም ለማድረግ ያህል ነው። አመሰግናለሁ። ፒተር በጣም ብሎታል። ምናልባት አንቺም ቅድም ያነሳናቸው ሀሳብ ለማሰር ምናልባት አንድ ምለው ወላጆች እንግዲህ እንደ ፕሮፌሰር ኃይለ ገሪማ አባት እዚህ ደግሞ ያሉ ወላጆች እናቶች እና አባቶች ልጆቻቸው በተለይ ትንሽ ፊልሙ የጦርነቶች ጭካኔ ክስተቶች ስላሉት ምናልባት ከ18 በታች ላሉት ትንሽ ሊያስቸግር ይችላል። ስለዚህ ከ18 በላይ ያሉ ልጆች በብዛት እንዲመጡ ወላጆች እባካቸው ይዟቸው እንዲሄዱ ከቻለ ራሳቸውም እንዲሄዱ እንዲያበረታቱ፣ ምክንያቱም ታሪክ እንዲያውቁ እንዲማሩ ድልድዩን ለመገንባት ቀጣዩን ትውልድ ራሱን እንዲያውቅ በተለይ በዚህ ሀገር ለማድረግ ጊዜ የተወለዱት ልጆቻችን ብዙዎቹ ይህን እንዲከታተሉ መደገፍ አለብን። እንግዲህ ቲኬትስ ኦንላይን ነው አቬይለብል የሆነው። ሊንኩ እያያዝላችኋል እንግዲህ በኪዲ አማካኝነት ሊንኩ ላይ ስትገቡ ያው የተወሰነ ሳይን አፕ ማድረግ አለባችሁ። ቀላል ነው። የአንድ ደቂቃ 20 ሰከንድ እንትን ነው። እሱ እንዳደረጋችሁ የቲኬት መጠን ተመለክቱና ያው ክፍያ ፍጽማችሁ የምታገኙት ነው። እዛ ላይ ችግር ካለ ኮንታክት ነን፣ እኛም ምንም ችግር የለውም። ስለዚህ በድጋሚ ምናልባት አድሬሻውን እና በሰዓቱን ጁን 21 3:30 እስከ 8 ፒኤም ነው። ያ ደግሞ 506 ብሉር ስትሪት ዌስት ነው። ወይም ደግሞ ከባትረስ ስቴሽን አጠገብ 2 ደቂቃ ወክ ነው። ያ ማለት ባትረስት እና ብሉር ኢንተርሴክሽን ላይ ማለት ነው። ስለዚህ ፐብሊክ ትራንስፖርት በጣም ቀላል ነው። እንግዲህ የግል ትራንስፖርት መኪና ይዘው ለሚመጡ ደግሞ ምናልባት አቅራቢያው ፓርኪንግ ብዙ አገልግሎት ስላለ እሱም አመቺ ነው። መጨረሻ ምለው መምጣት ባትችሉ ባይመቻችሁ የስኬጁል ግጭት ካለ እንኳን ቲኬቱን ግዙ እባካችሁ። ምክንያቱም ፕሮፌሰር ኃይለ ገሪማ በጣም ብዙ ብር ነው የሚያወጡት በዚህ ላይ በሚሊዮን በጀት የሚጠይቅ ፊልም ነው፣ በመቶ ሺዎች ካነሳ። ስለዚህ ለዛ የሚሆን ፉቴጆችን የተለያዩ አርካይቫል ዶክመንቶችን እየገዙ እየተከራዩ ነው። ያን ለማድረግ ደግሞ ፊልሙ በ30 ዓመት የፈጀ ፊልም ነው በነገራችን። ስለዚህ ይሄ ካሏቸው ፕሮጀክቶች ሁሉ አይ ቲንክ አንዱ ትልቁ ፕሮጀክት ነው። ስለዚህ ከዚህ በፊት አድዋን የሚያህል ትልቅ ረዥም ሰዓት ፊልም ሰርተዋል። አሁን ሁለተኛው ትልቁ ጦርነት ደግሞ ይሄኛው ነው እንግዲህ የጣሊያን። ስለዚህ ይሄኛው የሁለተኛውን ጣሊያን ወረራ በተመለከተ የሰሩትን ፊልም ለማጠናቀቅ እንዲያስችላቸው ፊልሙ በጣም እስከ አይ ቲንክ 5 ሰዓት በላይ የሚፈጅ ፊልም ነው። አሁን የሚታየው ምናልባት ከዛ መሀል ተወስዶ ነው ስክሪኒንግ ላይ። ስለዚህ በጣም ሰፊ ሰዓት የሚጠይቅ ፊልም ስለሆነ እና ፊልሙ ገና እየተሰራ ያለቀ ያለ ፊልም ስለሆነ ለማስፈጸም እና የታለመለትን እቅድ ከግብ ለመምታት እና ፕሮፌሰር ኃይሌማም ይሄን ህልማቸው ተሳክቶ ምናልባት ፊልሙ ወደፊት ተመልሶ በተለያዩ ዓለማት ስለሚዞር ስለሚታይ ድጋፋችሁን እንድታደርጉ እንድትገዙ። $55 ነች። አይ ቲንክ በጣም ብዙ ወጪ አይደለችም። ከቻለ አንድ ሰው 2-3ም ደጋግሞ ቢገዛና ያን ቢያግዝ ጥሩ ነው። ባትመጡም ግዙ፣ ቲኬቱን ቁረጡ እና እንደግፍ እንገኝ። ሁለተኛ ደግሞ በተቻልነው መጠንም እንገኝ። ምክንያቱም 650 ሙሉ አዳራሽ ሞልቶ እሳቸው እንዲደሰቱ
የቶሮንቶ እና አካባቢው የጂቲኤ ያክቸዋል ከኦቶዋ ጭምር ከወተርሎ ኪችነር ከሃሚልተን ሰዎች መጥተው ኢትዮጵያ እንደዚህ ነው እንደ እስኪሉ ዲሲዎች ያደረጉትን መድገም አለብን። ዲሲ ምንድን ነው የተካሄደው? 100% ሶልድ አውት ነው የተደረገው። ስለዚህ እኛም ሶልድ አውት አድርገን የዲሲን ያህል አበሻ ባይኖረንም ከዲሲ ቀጥሎ ኖርዝ አሜሪካ ትልቁ አይ ቲንክ አንዱኛ ነን መቼም ምናልባት አሜሪካዎቹ ሌሎቹ ትተናቸው። ስለዚህ የካናዳ ትልቁ የኢትዮጵያን ዲያስፖራ ኮሚኒቲ እዚህ ነው ያለው። ስለዚህ ያንን ለማድረግ እንደምንም ተገኝተን ፕሮፌሰር ጥያቄና መልስ ፕሮግራምም አለ መርሳት የሌለብን ያልጠቀስነው ቆይታዎች ይኖሩናል። ስለዚህ ፕሮፌሰርን ማግኘት ይቻላል ማየት ይቻላል ማለት ነው በአካል በርቀትም ቢሆን። ስለዚህ የተለያዩ እድሎች ስላሉ ከዛ በላይ ግን ፕሮፌሰር ደስ እንዲላቸው አጋርነታችን አሳይተን ድጋፋችን አሳይተን በተለይ ከእድሜያቸው አንጻር በጣም አሁን እድሜያቸው ገፋ ብሏል እና በዚህ ሰዓት አክብሮታችን የምናሳይበት ቢሆንና እሳቸውም በጥሩ ቆይታ አድርገው ትውስታ የሚጭርባቸውና የሚወዱት ቦታ እንደሆነ ቶሮንቶ እንዲሰማቸው አድርገን ያንን ብናሳይ ብናሳልፍ ደስ ይለኛል ለማለት ነው። መጀመሪያ ላይ ብንገልጸው ጥሩ ነበረ። 8 ሰዓት ከ51 ደቂቃ ነው የሚፈጀው ዶኪመንተሪው። 5 ሂስቶሪካል ፓርቶች አሉት። አሁን የሚታየው 2 ሰዓት ከ5 ደቂቃ የሚፈጅ ኪዩሬትድ እና ሾርት እንደሆነ ቨርዥን። እጅግ በጣም የሚገርም አይነት ቆይታ ነበር። ይሄንን ራሱ በዚህ ጉዳይ ላይ ራሱ መወያየቱ መንፈስን ያድሳል። እውነት ለመናገር በቦታው ደግሞ የሚገኙ ለታሪክ ተሳታፊነት የምትጋበዙ ሰዎች መቅረት የለባችሁም። ለምን እንደዚህ አይነት ነገር አንዳንዴ ላይደገም ይችላል እና ሰዎች ሲያወሩ እኔ በነበርኩ ምንል እንበዛለን። ስለዚህ መምጣት የማትችሉ ሌላ ቦታ ሆናችሁ ኢትዮጵያም ጨምሮ ይሄንን ፕሮግራም የምታዳምጡ በቶሮንቶ በኦቶዋ በእርግጠኛ ካልሆናችሁ የት ከተማ እንዳሉ ካናዳ የሚኖሩ የምታውቋቸው ሁሉ ሼር አድርጉላቸው። እዚህ ቦታ መግባት አለባችሁ በሏቸው። በጣም ጠቃሚ ስለሆነ ነው። እጅግ በጣም አድርጌ ያመሰግናለሁ። ጥሩ ቆይታ ነበረን። ተመልካቾቻችን እናንተም እስከዚህ ደቂቃ ድረስ አብራችሁን ስለዘለቃችሁ እጅግ በጣም አድርገን እያመሰገንን በሌላ ዝግጅት እስከምንገናኝ ቸር ቆዩልን።